ይህን ሰርግ ባይዘው ይህንን ሰርግ እችን ስሙኝ ይህንን ሰርግ በዋናነት ሰርግ ያደረገው ወይኑ አይደለም ኢየሱስ እዛ መገኘቱ ነው። ስንቶቻችንን በጸሎት ጊዜዎቻችን ላይ ለምንለው ነገር አግሬሲቭ ሆነን ለሚለን ነገር ግን ስሙዝ የምንሆነው ወገኖች፣ ውጤታችሁ ያለው ባላችሁት ነገር ብቻ አይደለም። ውጤታችሁ ያለው ባላችሁት ነገርና በውጤታችሁ መካከል እሱ የሚላችሁ ነገር ላይ ነው ውጤታችሁ ያለው። ባይዘው ትልልቅ ነገር ከእግዚአብሔር እየጠየቃችሁ ያላችሁ ሰዎች የማይገባችሁን ነገር ለመታዘዝ ራሳችሁን አዘጋጁ። ግሎሪ የምትጠይቁ ሰዎች፣ ክብርን ግለጥ የምትሉ ሰዎች የማይገባችሁን ነገር ለመታዘዝ ተዘጋጁ። ሰላም እንኳን የሌለበትን አካባቢ በዚህ ሰላምታ ውስጥ እግዚአብሔር ሰላም ያድርገውና የተወደዳችሁ አሜን የአባቴ ብሩካን ቅዱሳን የእግዚአብሔርን ቃል ለመስማት አብሮ ለመጸለይ የሚተላለፉ መልእክቶችን በመስማት እግዚአብሔር ከሚልከው መልእክት ጋር በመተባበር በብዙ ትዕግስት በብዙ ጽናት የእግዚአብሔርን ቃል ጸሎትን በመራብ በመሆን ሁልጊዜ በዚህ ፕላትፎርም ላይ በኩኪሻ ፕላትፎርም ላይ በብዙ ትጋት ውስጥ ያላችሁ እህቶቼ ወንድሞቼ ለቃሉና ተቀመጡ ብሎ ላዘዘው ትእዛዝ ታማኝ የሆነ እግዚአብሔር አሁንም ታማኝነቱን በእናንተ ቤት ውስጥ ያብዛው። በግሬ ስር ተቀመጡ ያለ፣ ቃሌን ስሙ ያለ፣ ጸልዩ ያለ፣ ከኔ ጋር ሁኑ ያለ እግዚአብሔር በመቀመጥ ለእግዚአብሔርን ሐሳብ ለመስማት ከጌታ የሚተላለፈውን እውነት ለመቀበል ዛሬም የተቀመጣችሁ ቅዱሳን ሁሉ በኢየሱስ ክርስቶስ ስም አምላካዊው ታማኝነትና የቃሉ ታማኝነት ሕይወታችሁን፣ ጤንነታችሁን፣ ዘመናችሁን ሁሉ ያግኙ። ይሄንን ቃል እየተካፈላችሁ በሚኖረን አጠቃላይ ቆይታ ሁሉ የዚህ ቃል መንፈስ የእናንተ እጅ የማይደርስበት ቦታ ላይ ይድረስ። የእናንተ እግር የማይገባበት ቦታ ላይ ሁሉ ይግባ። እንደ ቃሉ ተአምራት የሚሆንላችሁ፣ እንደ ቃሉ ድንቅ የሚሆንላችሁ ጊዜ እንዲሆን በኢየሱስ ስም ሰላምታዬንም ባርኮቴንም በማስቀደም ጀምራለሁ። ወዳችኋለሁ። ጌታ ኢየሱስ ይባርካችሁ። አሜን። ክብር ለኢየሱስ ይሁን። ብርክ በሉ። ቀጥታ ጸልየን ወደ መልእክቱ እንሄዳለን። ሁላችንም እጆቻችንን በልቦቻችን ላይ ጭነን እንጸልያለን። ሁላችንም እጆቻችንን በልቦቻችን ላይ እንጭናለን። በዚህ የልብ ጽላት ላይ እግዚአብሔር በመንፈሱ አማካኝነት እንዲጽፍ፣ በመንፈሱ አማካኝነት እንዲያስቀምጥ የፕሮግራም ሰዓት ሳይሆን የህይወት ሰዓት እንዲሆንልን፣ የለውጥ ሰዓት እንዲሆንልን ሁላችንም እንጸልያለን። አምላካችን እግዚአብሔር ሆይ ለኛ በመናገር ደስ የሚልህ፣ እኛን በማስተማር ደስ የሚልህ፣ ፍቃድህን በመግለጥ ደስ የሚልህ፣ ሐሳብህን በመንገር ደስ የሚልህ፣ መንገድህን በመጠቆም ደስ የሚልህ፣ በጎነትን በማድረግ ደስ የሚልህ ይኸው በሰጠህንና በቀጠርከን ቀን ላይ ከእህቶቼ ከወንድሞቼ በዚህ ቀን እድሜና እድል ከሰጣቸው ሁሉ ጋራ በፊት ተሰብስበናል። ቦታ
ርቀት ስፍራ በማይዝህ በአባቶቻችን አምላክ ባንተ ፊት አለን። መንፈስ ቅዱስ እንለምንሃለን። አንተ የምትነግረን ጥቂት ነገር የሕይወታችን ዘመን ሙላት ናት። አንተ በየዕለቱ የምታስተምረን ነገር ከክፉ መንገዳችን ትመልሰናለች፣ ካለማወቅ መንገዳችን ታወጣናለች፣ አለማወቅን በማወቅ እንድንበቀለው ታደርገናለች። ሕይወት ይሆንልናልና በዚህ ቀን መንፈስ ቅዱስ ያላንተ ተናጋሪ እዚህ ቦታ ላይ ላይኖር፣ ያላንተ ሰባኪ እዚህ ቦታ ላይ ላይኖር፣ ያላንተ አስተማሪ እዚህ ቦታ ላይ ላይኖር፣ እኔንና በዚህ በፉጨት የሰበሰብከውን ሕዝብህን ባንተ በሆነው አስተማሪነት ቁጥጥርና ግዛት ውስጥ እንድታስገባን በጌታ በኢየሱስ ክርስቶስ በኩል እንጸልያለን። የዘላለም አምላክ የኔ ጌታ ሐሳብን የገለጥክላቸው ምስጉኖች ናቸው። ቃልን ያስተማርካቸው ኃያላን ተብለዋል። እግዚአብሔር ሆይ ጥበብን የገለጥካቸው ከብርቶች መንደርና መንገድ ውስጥ አሉ። ሕፃንነትን፣ አላዋቂነትን፣ በራስ ፍላጎት መመራትን፣ የሐሳብ እስረኝነትን፣ የስሜት እግዚአብሔር ሆይ ባርነትን አሸንፈንና ረተን በቃል መስመርና መንገድ ሕይወትና ድል ውስጥ ለዘላለም እማንታጣ እንሆን ዘንድ ከልባችን ጋር የሚለጠፍ ከነፍሳችን ጋር የሚዋሃድ በዘመናችን ሁሉ የማንረሳው ይልቁኑ መርሳት የሚያስገባንን የሚያስረሳን የቃል መንፈስ ዘመቻ በዚህ ቀን በኢየሱስ ስም እንዲጀምር ጸልያለሁ። የቃል መንፈስ ዘመቻ ይጀምር። የቃል መንፈስ ዘመቻ ይጀምር። በቃል መንፈስ ዘመቻነት አለ አዋቂነት እየተጠረገ፣ ሕፃናትነት እየተጠረገ፣ ጨለማ እየተጠረገ፣ አለማስተዋል እየተጠረገ፣ ግራ መጋባት እየተጠረገ፣ በኢየሱስ ስም ስሜታዊነት እየተጠረገ፣ አሸዋ ላይ መመስረት እየተጠረገ፣ እግዚአብሔር የዘላለም ፍርሃት እየተጠረገ፣ በክርስቶስ ኢየሱስ በኩል ለውጥ እየተተከለ፣ እድገት እየተተከለ፣ ጥበብ እየተተከለ፣ ማስተዋል እየተተከለ በሁላችን ዘንድ ላይ ይሆን ዘንድ የቃል ዘመቻ ይጀምር። አሁን የቃል ዘመቻ፣ የቃል ዘመቻ፣ የቃል ዘመቻ በቅርብ ያሉትን ያገኛቸው፣ በሩቅ ያሉትን ያገኛቸው፣ እየነዱ የሚሰሙትን ያገኛቸው፣ በቤታቸው ተቀምጠው የሚሰሙትን ያገኛቸው፣ በሆስፒታልም ካሉ ያገኛቸው፣ መንገድ ዳርም ካሉ ያገኛቸው፣ ቤት ውስጥም ያሉ ያገኛቸው። አሁን የቃል ዘመቻ፣ አሁን የቃል ዘመቻ የጠፋን ነገር የሚያበራ፣ የበራን ነገር የሚያፈካ፣ ትንሿን ነገር የሚያሳድግ፣ ያደገውን ነገር የሚያስጨምር የቃል መንፈስ ዘመቻ በክርስቶስ ኢየሱስ በኩል በልባችን ውስጥ እንዲጀምር፣ በአይምሯችን ውስጥ እንዲጀምር፣ በነፍሳችን ውስጥ እንዲጀምር፣ በጅማታችን ውስጥ እንዲጀምር፣ በቁርጭምጭሚታችን ውስጥ እንዲጀምር የቃል ዘመቻ፣ የቃል ዘመቻ፣ የቃል ዘመቻ፣ የቃል ዘመቻ የሚገረዘውን እየገረዘ፣ የሚገረዘውን እየገረዘ፣ አልማረክ ያሉ አይምሮችን የማረከ፣ አልገዛ ያሉ ልቦችን የገዛ፣ ወደ መስመር አልገባ ያሉ ፍቃዶችን እያሸነፈ በሕይወታችን ታሪክ ያላት ቀን ትሆን ዘንድ፣ ታሪክ ያላት ቀን ትሆን ዘንድ በመንፈስ ቅዱስ አማካኝነት የቃል ዘመቻ ይጀምር። አሁን ይጀምር በጌታ በኢየሱስ ስም፣ ይጀምር በጌታ በኢየሱስ ስም። ቃልህ ያገኛቸው ሰዎች እንደሌላ ሰው ተለውጠዋል። ቃልህን ያገኙት ሰዎች ከኃያላን ተርታ ገብተዋል። ከውሪ ሰፈር ወጥተዋል። ከጨለማ ሰለም ወጥተዋል። ከሱስ
ሰፈር ወጥተዋል አንተን ከማያከብር ሰፈር ወጥተዋል ካለመቀደስ ሰፈር ወጥተዋል ራስን ካለመግዛት ሰፈር ወጥተዋል ቃል ያላወጣው የለም ቃል ያላሳደገው የለም ቃል ያላጀገነው የለም ቃል ያላጽናናው የለም ቃል ያላበረታው የለም ቃል ያላነቃቃው የለም ቃል ያላነቃው የለም ይጀምር በጌታ በኢየሱስ ስም ጸልዩ ወገኖቼ ታላቅ መንፈስ አለ የጸሎት መንፈስ አለ የቃል ዘመቻ የሞተውን ነገር ወደ ህይወት የሚያመጣ የደረቁ አጥንቶችን የሚያለመልም የተበታተኑ ነገሮችን የሚሰበስብ ወደ ሰራዊትነት የሚያመጣ አላፈራ ያለውን ነገር እንዲያፈራ የሚያደርገው ዝግ የሆነውን ነገር የሚከፍተው የተጣመመውን ነገር የሚያቀናው በኢየሱስ ስም ሸለቆውን የሚሞላው ተራራውን ትክክል የሚያደርገው ሊመጣ ላለው ክብር የሚያዘጋጀው ካንተ ጋር እንዳንተላለፍ የሚረዳው የቃል መንፈስ ዘመቻ አልረሱ ያሉ ሐዘኖችን የሚያነሳ ልብ ውስጥ ያለን ሐዘን የሚያነሳ አይምሮ ውስጥ ያለን ሐዘን የሚያነሳ መንፈስ ውስጥ የተቀረቀረን ሐዘን የሚያነሳ የታሰሩ እግሮችን የሚፈታ የታሰሩ እጆችን የሚፈታ የታሰሩ ልቦችን የሚፈታ በእግዚአብሔር ቤት ውስጥ በክርስትና ዘመን ውስጥ እድሜ እየተቆጠረ ያለ እድገት ያሉ ህይወቶችን እድሜ እየተቆጠረ አልበሰል ያሉ አይምሮችን እድሜ እየተቆጠረ እግዚአብሔር ሆይ ወደ ምትፈልገው ነገር አላድግ ያሉ ማንነቶችን የሚታደግ የቃልህ ዘመቻ የተዘጉ መቃብሮችን የሚከፍት የትንሣኤውን ጉልበት የሚያንቀሳቅስ የተዋጠውን ነገር የሚያስተፋ የተያዘውን ነገር የሚያስለቅቅ በህዝብ ህይወት ውስጥ ያለን ግርታ የሚያጠፋ ብዥታ የሚያጠፋ ጨለማን የሚያጠፋ መገነዣዎችን የሚበጣጥስ ትውልድ ህዝብ አልፎ እንዴት ከቆየበት ነገር ውስጥ አልፎ እንዴት ከሰነበተበት ነገር ውስጥ አልፎ እንዴት የሚረዳው ያንተ የቃል ዘመቻ ያገኘው በጌታ በኢየሱስ ስም በቃል ይገኝ እኔ በቃል ልገኝ እህቶቼ በቃል ይገኙ ወንድሞቼ በቃል ይገኙ ህይወታችን በቃል ይገኝ ቤታችን በቃል ይገኝ ትዳራችን በቃል ይገኝ ጥሪያችን በቃል ይገኝ ዘመናችን በቃል ይገኝ ቀሪ አመታቶቻችን በቃል ይገኙ ቀናችን በቃል ይገኝ ሌሊታችን በቃል ይገኝ የቃሉ ዘመቻ ማርኪዲያሶ ኦቹዋ አናኪያቶሲ አልባርሉቨን ኪዲቪጃስታ ካዳሊ ዲያኖባ Lembardoloste prahashidi la aligembarnunei wesua abakatini nianozo zolosto cordi bigini calabrenia marlosto canivijai ailevegeni kuhadibi ወርዳናይ ካስታ ሰልማር ኪኒማ ለምብራንዶሎስታ የተዘጉ ጆሮችን የሚከፍት የተዘጉ አይኖችን አላያሉ አይኖችን አልመለከት ያሉ አይኖችን የሚከፍት በቅርብ ያለውን እንድናይ በሩቅ ያለውን እንድናይ የተሰወረውን እንድናይ የተሸሸገውን እንድናይ አልታያለውን እንድናይ የሚያደርግ አቤቱ የቃል ዘመቻ እቺ ቀን የቃል ዘመቻ እቺ ምሽት የቃል ዘመቻ በኢየሱስ ክርስቶስ በኩል ተሆን ዘንድ የጌታ መንፈስ የቃሉ መንፈስ ተአምራትን የሚወልደው ድንቅ ነገርን የሚወልደው ፈውስን የሚወልደው በረከትን የሚወልደው ውጤትን የሚወልደው ለውጥን የሚወልደው ለኮኖስ አኒሜኬ ከግዞት ቤት ውስጥ የሚያወጣ ከባርነት ቤት ውስጥ የሚያወጣ ከጭንቀት ቤት ውስጥ የሚያወጣ ከደዌ ቤት ውስጥ
የሚያወጣ ከህመም ቤት ውስጥ የሚያወጣ ከጭንገፋ ቤት ውስጥ የሚያወጣ ከባዶነት ቤት ውስጥ የሚያወጣ ካለመሳካት ቤት ውስጥ የሚያወጣ ካለመሳካት ቤት ውስጥ የሚያወጣ ያ ጀንጋ አቢጎ ካኒነየ zakurta ilebrecene kedialos lombruka ilebreni dinos አልፕሮኖሳ ሰውነታችን ድና እንድትቀር ህይወታችን ድኖ እንዲቀር ምልልሳችን ድኖ እንዲቀር ዘመናችን ድኖ እንዲቀር ቀንዳችን ከፍ ከፍ እንዲል አፋችን በጠላቶቻችን እንዲከፈት በማዳን ደስ እንዲለን ከብዙ መረዳቶችና መገለጦች ጋር የሚያገናኘን ካለማደግ መንደር ውስጥ የሚያወጣ ካለማደግ ሰፈር ውስጥ የሚያወጣ ያውና እዛው ከሆኑ ምልልሶች የሚታደግ የቃሉ መንፈስ ዘመቻ ይለፍ በጌታ በኢየሱስ 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 ነፍስ ውስጥ ያሉ ትንቅንቆችን ነፍስ ውስጥ ያሉ ትግሎችን በኃጢአት የሚከሰሱ አይምሮችን ኃጢአት አለቀም ያላቸው ማንነቶችን አመጽ አለቀም ያላቸው ማንነቶችን በኃጢአት የሚቸገሩ ማንነቶችን በኃጢአት የሚቸገሩ ማንነቶችን በተደጋጋሚ በተመሳሳይ ኃጢአት የሚወድቁ እነሆ እህቶቼንና ወንድሞቼን ከኃጢአት ሰፈር ላይ የሚያነሳ ከኃጢአት መንደር ላይ አንስቶ በኃጢአት ላይ ድል የሚሰጣቸው በኃጢአት ላይ ጭካኔን የሚሰጣቸው አቤቱ ጽድቅን እየወደዱ አመፃን እየተጸየፉ በምትጠፋው ዓለም ላይ በብርሃን መልክ እንዲንቀሳቀሱ የሚያደርግ የቃል መንፈስ ያገኛቸው በኢየሱስ ሕይወት ይሁን በዚህ ቀን በኢየሱስ ሕይወት ይሁን በጌታ በኢየሱስ ሕይወት ይሁን በጌታ በኢየሱስ ተቀበሉ በጌታ በኢየሱስ ሕይወት ይሁን በጌታ በኢየሱስ ሕይወት ይሁን በኢየሱስ ሙላት ይሁን በኢየሱስ ሂዱ ግን አትራቁ የሚል ልዩ የጠላት ጥበቦች እንዲፈርሱ ልዩ የጠላት እቅዶች እንዲፈርሱ ልዩ የጠላት የጨለማ ስትራቴጂዎች እንዲመቱ ለሕዝብ መፈታት እንዲሆን ዛሬ ለሕዝብ መለቀቅ እንዲሆን ዛሬ ለሕዝብ አርነት እንዲሆን ዛሬ ለሕዝብ ማስተዋል እንዲሆን ዛሬ ለሕዝብ መነካት እንዲሆን ዛሬ ደረቅ የሆነው ነገር እንዲለመልም የጠወለገው ነገር እንዲፈካ ባዶ የሆኑ ነገሮች እንዲሞሉ ነፍስ በከበረ ሰረገላ ላይ እንድትቀመጥ መንፈሳችን በመንፈስ መንኮራኩር ውስጥ እንዲገባ ውስጣችን ባንተ ነገር እንዲቃጠል የግለት መንፈስ እንዲጋባብን የግለት መንፈስ ግለት ግለትን አደርጋለሁ አለ ጌታ መንፈስ ግለትን አደርጋለሁ እንደገና ግለትን አደርጋለሁ አለ የሚግሉ ሰዎች አሉ ዛሬ እንደገና ምንም ለቃሉ ምንም አልመስል ያለው ልብ ለጸሎት ምንም አልመስል ያለው ልብ የእግዚአብሔርን ነገር እንደ ኖርማል እየሰሙ ያሉ ማንነቶችን እንደገና እግዚአብሔር ግለትን ይጨምርባቸዋል ግለት ታላቅ መንፈሳዊ ግለት እየተለቀቀ ነው ታላቅ መንፈሳዊ ግለት እየተለቀቀ ነው ታላቅ መንፈሳዊ ግለት እየተለቀቀ ነው ለኩዳ ዝገቶች እየተነሱ ምንም አለመምሰል እየተነሱ ለቃሉ የሚሆን ምላሽ ማጣቶች እየተነሱ የደነደኑ ልቦች እየተሰበሩ የጠወለጉ ማንነቶች እየታደሱ ግለት ታላቅ የሆነ መንፈሳዊ ግለት ታላቅ የሆነ መንፈሳዊ ግለት እየተለቀቀ ነው አሁን ግለት ይሆናል ይለኛል የጌታ መንፈስ ግለት ለኩራ አናሲዲያሳ ግለት ለቃሉ የምንቃጠልበት ለጸሎት የምንቃጠልበት ለእውነት ለጽድቅ ለቅድስና አንተን ለሚያከብሩ ጉዳዮች የምንቃጠልበትን ታላቅ መንፈሳዊ ግለት ውስጥ ጨምረን ግለት ዛሬ ታላቅ ግለት ይሁን በዚህ ቀን ግለት መንፈሳዊ ግለቶች
መንፈሳዊ ገለቶች ከኖርማሊቲ የሚያወጡ ከተለመደ አስተሳሰብ ከተለመደ አመለካከት ኖርማል ከሆነ ልብ ከተመሳሳይ እንቅስቃሴዎች ውድቀትን ሳይቀር የለመዱ ኪሳራን ሳይቀር የለመዱ ኃጢአትን ሳይቀር የለመዱ እግዚአብሔር ማንነቶች እየተፈቱና ነፃ እየወጡ ታላቅ መንፈሳዊ ግለት እንዲሆን በኢየሱስ ክርስቶስ በኩል ጸልያለሁ። ወደ ቃል ማዕድ በክብር እንድታመጣን እጆቻችንን ወደ ቃል ማዕድ የምንዘረጋበትን ልብ እንድሰጠን ብዙ አትርፈን የምንወጣበት ጊዜ እንዲሆን በሐሳባችን የኖርንበት ዘመን አክስሮናል። በሐሳብ የምንኖርበት ነገር ይሻለናል። ከሐሳባችን ወደ ሐሳብህ ከፍቃዳችን ወደ ፍቃድህ ካለማስተዋል ወደ ማስተዋል ከጨለማ ወደ ብርሃን አቤቱ ከተጽዕኖ ወደ አርነት ምንም ካለመምሰል ወደ ግለት ከባዶነት ወደ ሙላት በዚህ ቀን ሽግግር እንዲሆን በጌታ በኢየሱስ ስም ጸልያለሁ። ሽግግር እንዲሆን በጌታ በኢየሱስ ስም ጸልያለሁ። ይሄ ጸሎት ወደ ቤታቸው እንዲገባ ወደ ተቀመጡበት ቤት እንዲገባ በዚህ ጸሎት እርሞች ሁሉ እንዲነሱ አንተ ማትከብርባቸው እርሞች እንዲነሱ አንተ የተጸየፍካቸው እርሞች እንዲነሱ ቀን ላይ ያሉ እርሞች ሌሊት ላይ ያሉ እርሞች ሌሊት ላይ ሳይቀር ያሉ እርሞችን ሁሉ እንድታነሳቸው በጌታ በኢየሱስ ስም ጸልያለሁ። ኃይል እያወጣ እንዲነካቸው ኃይል እያወጣ እንዲያገኛቸው በሕዝብ ላይ የተጣለ መረብ ሁሉ እንዲበጣጠስ የገባ መሸፈኛ ሁሉ እንዲያልቅ እግዚአብሔር ሆይ ሕዝብን አድነኸው እንዲወጣ ፈውሰው እንዲወጣ ነፃ አድርገው እንዲወጣ አቤቱ በጎነትን አሳይተው እንዲወጣ በኢየሱስ ክርስቶስ በኩል እጸልያለሁ። ጊዜያችንን ሰዓታችንን ሁሉን ነገር ለአንተ አደራ አሳልፈን ሰጠን በኢየሱስ ስም አሜን 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 አሜን። ዋው አሜን። በጣም ገራሚ የጸሎት መንፈስ አለ። አሜን። እግዚአብሔር ይባርክ። አሜን። አሰር ድንቅ ነው። መንፈስ ቅዱስ ወክ ሊያረግ አይመጣም። ወርክ ሊያረግ ነው የሚመጣው። ወክ የሚያረግ መንፈስ የለም። ወርክ ነው የሚያረገው። ይሄ የፈሰሰው መንፈስ ለወክ አልመጣም። ወርክ ሊያረግ ነው የመጣው። ወርኪንግ ስፒሪት የለም። ወርኪንግ ስፒሪት ነው ያለው። ወይዘው አሜን። ፕራይዝ ጋድ። ኢየሱስ ጌታ ነው። አሜን። ዋው! ዝግጁ ናችሁ? የእግዚአብሔርን ሐሳብ ለመስማት? yes ፕራይዝ ጋድ። ያ ኩኪሻዬ በኋላ በጣም እንደምትጸልይልን አስባለሁ። ይሄ ጉዳይ ዛሬ ማካፈላችሁ ጉዳይ እኔን በእነዚህ ሰሞኖች በጌታ ፊት በጣም ቻሌንጅ አድርጎኝ እኔ ኦልሞስት ከአንድ ሳምንት ያክል በጌታ ፊት እየጸለይኩበት ያለው ሐሳብ ነው። በጌታ ፊት እየጸለይኩበት ያለው ሐሳብ ነው። እግዚአብሔር ሕይወቴን በዚህ እውነት እንዲለውጥ ሕይወቴን አገልግሎቴን በዚህ ጉዳይ እንዲለውጥ እኔን በጣም የእግዚአብሔር ቃል ቻሌንጅ ሲያደርጋቸው ደስ ከምሰኙ ሰዎች አንዱ ነኝ በዛው እና በጣም ቻሌንጅ አድርጎኛል። እንዲሁ በጌታ ፊት በጣም የመለኮት እርዳታን ይፈልግ የነበረ ጉዳይ ስለነበር እኔም ጸልይበት ቆይቻለሁ። ስለዚህ ኩኪሻ በዚህ ጉዳይ ላይ በኋላ እንደምትጸልይልን ቃል ግቢልን። አሁን እንድትጸልይልን እንፈልጋለን። እሺ፣ ክብር ለኢየሱስ። ዛሬም እንደገና
እንግዲህ ይህን ትምህርት ሲጀመር እዚህ ላችሁ ከሆነ በያዕቆብ 5 በኩል ሄዶ አረ ከዛ በኋላ በዳንኤል በኩል አልፎ ከዛ በኋላ በዮሐንስ ወንጌል ምዕራፍ 2 በኩል ተራምዶ ነህምያ ላይ ቆይቶ ነበር። ላስት ዊኬንድ ፕሮግራም የጨረስነው እንደገና ከነህምያ በከባድ ፍጥነት ወደ ዮሐንስ ወንጌል ምዕራፍ 2 ተመልሷል። እንግዲህ ወደ ዮሐንስ ወንጌል ምዕራፍ 2 ተመልሷል። መሰረታዊ በሆነ መንገድ አንድ ነገርን ብቻ ልነግራችሁ፣ ላሳስባችሁ፣ ላነቃችሁ ነው። በአንድ ጉዳይ ላይ ብቻ ልሰብካችሁ፣ ላነቃችሁና ላሳስባችሁ ነው የመጣሁት። በአንዲት መሰረታዊ ጉዳይ ላይ እችኑ ጉዳይ ይዛ በኋላ ኩኪሻ ትጸልይልናለች። ኢየሱስ ጌታ ነው። መጽሐፍ ቅዱስ ከያዛችሁ እንግዲህ ዮሐንስ ወንጌል ምዕራፍ 2 እኔ ቃሉን በጌታ በኢየሱስ ስም አነባዋለሁ። በሶስተኛው ቀን በገሊላ ቃና ሰርግ ነበር። የኢየሱስም እናት በዚያ ነበረች። ኢየሱስም ደግሞ ደቀ መዛሙርቱ ወደ ሰርጉ ታደሙ። የወይን ጠጅም ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት አንቺ ጋር ምን አለኝ? ጊዜ ገና አልደረሰም አላት። እናቱም ለአገልጋዮቹ የሚላችሁን ሁሉ አድርጉ አለቻቸው ይላል። እዚች ሐሳብ ላይ ቆመን ጥቂት የእግዚአብሔርን ሐሳብ እንካፈላለን። ሃሌሉያ! ኢየሱስ ያድናል። አሜን። ፕሬዝ ጋድ። አሜን። ምናልባት በዮሐንስ ወንጌል ጉዳይ ላይ በዚህ ፕላትፎርም ላይ ለሶስተኛ ቀን እየተናገርኩኝ ነው። ይህንን ቃል ግን በተለያዩ ሐሳቦች ከ7 ከ8 ጊዜ በላይ እንዳገለግልኩት አስታውሳለሁ። በተለያዩ ጉዳዮች ላይ በተለያዩ ሐሳቦች አሁን በጣም እንድትሰሙኝ ይፈልጋለሁ። ዛሬ ብዙ አላቆያችሁም። ብዙ ጸሎት ግን ይኖረናል። ስሙኝ፣ በጣም ነቃ ብላችሁ እንድትሰሙኝ ይፈልጋለሁ። እንዲህ አሁን እንዳነበብኩት የመጽሐፍ ቅዱስ ክፍል በሶስተኛውም ቀን በዚህ በቃና ዘገሊላ ሰርግ ነበር ይላል ባይብል። ከዛ ወርዶ በዛ ቦታ ላይም ይላል የኢየሱስ እናት ደቀ መዛሙርት ኢየሱስም በዛ ነበር ይላል። ክብር ለኢየሱስ ይሁን። አሜን። አይ ላይክ ኢት። ብዙ ጊዜ እላችኋለሁ አይ ላይክ ኢት። በህይወቴ ባይዘው ይላችሁ በህይወቴ የሚባርኩኝ ቃላቶች እግዚአብሔር ከእንትና ጋር ነበር። እግዚአብሔር በዛ ቦታ ተገኝቶ ነበር። የእግዚአብሔር ሕልውና ነበር። የእግዚአብሔር መገኘት ነበር። የእግዚአብሔር ፕሬዘንስ ነበር የሚባሉ ቃላቶች ክርስትናዬን እጅግ ከሚባርኩ ቃላቶች ውስጥ አንዱ ይሄ ነው። አሜን። በመሰረቱ ስሙኝ፣ ራሱ ኖሮ
ምን አደረገ የሚለው ብቻ አይደለም ይባርከኝ፣ መኖሩ ብቻውን ይባርከኛል። በይ መገኘቱ ብቻውን ይባርከኛል። በይ ኢየሱስ መጥቶ አሁን ኢየሱስ እኮ እዚህ ሰርግ ላይ መጥቶ በመገኘቱ ምክንያት ውሃ እኮ ወደ ወይን ጠጅ እኮ ተቀይሯል ወገኖች። ግን ውሃው ወደ ወይን ጠጅም ሳይቀየር መገኘቱ ብቻ ይባርካል። መገኘቱ ብቻ ይባርካል። በላይፍ ውስጥ በጣም የሚባርከው ነገር እግዚአብሔር ከእናንተ ጋር ሲሆን፣ እግዚአብሔር በቤታችሁ ሲሆን፣ እግዚአብሔር በኑሯችሁ ላይ ሲሆን፣ እግዚአብሔር በእናንተ ላይፍ ውስጥ ሰዎች ፈልገው የማያጡት ነገር ቢኖር የእሱን መገኘት ከሆነ ከዚህ በላይ የሚባርክ ነገር የለም ወገኖች። ደስ ይላል እኮ በዚህ ሰርግ ላይ ኢየሱስም በዛ ነበር የሚለው ቃል በጣም ነው የሚባርከው። ባይሰው ነበር የሚለው ቃል በጣም የሚባርከው። ሰርገኞቹ በዛ ነበሩ አንድ ነገር ነው። እንድምተኞቹ በዛ ነበሩ ሌላ ነገር ነው። ጠጅ አሳላፊው በዛ ነበር አንድ ነገር ነው። ኢየሱስ ግን በዚያ ነበር አንድ ነገር አይደለም፣ ልዩ ነገር ነው ወገኖች፣ ልዩ ነገር ነው በጣም በህይወት ውስጥ እጅግ የሚባርከኝ። በመሰረቱ ስሙኝ፣ እግዚአብሔር የእናንተን ነገር ሊባርክ ሲያስብ፣ እችን በጣም ስሙኝ፣ የእናንተን ነገር ሊባርክ ሲያስብ ብዙ ነገር አይልክላችሁም። ባይሰውይ ብዙ ነገር አይልክላችሁም። እሱ ወይ እሱ ራሱ ወደ ህይወታችሁ ይመጣል፣ ወይ እሱ አብሮት ያለውን ሰው ይልክላችኋል። ሲባርካችሁ ባይሰውይ ወይ ራሱ ወደ እናንተ ነገር ይመጣል፣ ወይንም ደግሞ እኔ ከባሪያዬ ጋር ነኝ ያለውን ሰውዬ ይልከዋል። ለምሳሌ ይሁት እግዚአብሔርም ከዮሴፍ ጋር ነበር ሲል ወደ ጲጢፋራ ቤት የገባው እኮ ዮሴፍ እግዚአብሔርን ይዞላቸው እኮ ነው የገባው። እግዚአብሔርን ይዞላቸው ገባ። ባይዘው ፕሬዘንሱን ይዞላቸው ገባ። አብሮሆቱን ይዞላቸው ገባ። ከዚህ ቃል በኋላ መጽሐፍ ቅዱስን ስታነቡት በጲጢፋራ ቤት ውስጥ በውስጥም በውጭም ባርኮት ሆነ ይላል። እግዚአብሔር የሰዎችን ኬዝ ሊለውጥ ሲያስብ ወይ ራሱ ነው የሚመጣው፣ ወይንም ደግሞ እሱ ራሱ አብሮት ያለውን ሰው ይልክላችኋል ወገኖች። ስለዚህ ነበር፣ እግዚአብሔር ነበር፣ ፕሬዘንሱ ነበር፣ አብሮቱ ነበር የሚሉ ቃላቶች ቀላል ቃላቶች እንዳይመስሏችሁ፣ ቀላል ንግግሮች እንዳይመስሏችሁ። በዚህ ሰርግ ላይ ኢየሱስም በዚያ ነበር የሚለው ነገር ቀላል ኬዝ እንዳይመስላችሁ፣ ቀላል ኢሹ እንዳይመስላችሁ። እዛ ቦታ ላይ ካሉት ሰዎች ይልቅ ወሳኙ እሱ እዛ ቦታ ላይ መገኘት ነው። ወይዘው ይህን ስሙኝ እስቲ፣ እችን ስሙኝ። ባይዘው እኛ ከሱ ጋር ብንሆን እኮ ትልቅ ነገር አይደለም። እኛ ከሱ ጋር ብንሆን፣ እኛ ከሱ ጋር መሆናችን አይደለም ትልቁ ነገር። ምንስ ምርጫ አለን? እኛ ከሱ ጋር ከመሆን ውጭ ምን ምርጫ አለን? በጣም የሚገርመው ነገር እኮ እሱ ከኛ ጋር መሆኑ ነው። እኛ ከሱ ጋር መሆናችን በጣም ኤክሰለንስ ወይንም በጣም የጎላ ነገር አይደለም። እጅግ በጣም ገራሚው ነገር እሱ ከኛ ጋር መሆኑ እኮ ነው ወገኖች። እሱ ከኛ ጋር መሆኑ ነው። ይህን ስሙኝ፣ ከእግዚአብሔር ጋር ሊያስታርቀን ራሱን ሰጠን።
ራሱን እዚህ ዘመን ላይ ጨርሶ ሲሄድ ሌላ ነገር አልሰጠንም። መያዣ አድርጎ መንፈሱን ሰጠን። ሲሰጠን ሲያደርግልን ሲሆን እንኳን የሚሆንልን በራሱ ነው ይባላል። የተባረከ ሰው በራሱ በእግዚአብሔር ነው የተባረከው። ባይዘው ባብሮሆቱ የተባረከ ሰው፣ ባሎሆቱ የተባረከ ሰው፣ በመገኘቱ የተባረከ ሰው። yes absolutely አሁን ስሙኝ እዛ ኢየሱስ ተገኝቷል። ትዝ ይላችኋል አንድ ጊዜ እዚህ ፕላትፎርም ላይ አንድ የነገርኳችሁ ነገር አለ። በምድር ላይ ፌር ያልሆነ ግንኙነት ታውቃላችሁ። በጣም ፌር ያልሆነ ሪሌሽንሺፕ የኛና የእግዚአብሔር ሪሌሽንሺፕ ነው። እግዚአብሔር ፌር ያደረገው በምህረቱና በይቅርታው በኩል። እውነት እንዴት ካላችሁ ይሄን ሰሙኝ። በጣም የሚጠቅመኝ እኮ እሱ ነው። በጣም እኮ ለሁሉ ነገር የሚጠቅመኝ እኮ እሱ ነው። ከላይ ወደ ታች እኔ በጣም ተጠቃሚ ነኝ። ከታች ወደ ላይ ከሆነ ብዙ ጠቃሚ አይደለሁም ወገኖቼ። እንዲሁም ማሳዝነው ነገር ይበልጣል። ከታች ወደ ላይ ማሳዘን እየበዛ ከላይ ወደ ታች መጥቀም እየበዛ ይህንን ግንኙነት ፌር ያደረገው እግዚአብሔር በምህረቱና በይቅርታው ብቻ ነው። ክብር ለኢየሱስ። እንትን አይደለም፣ የተመጣጠነ የግንኙነት አይነት አይደለም። ለዚህ ነው እኛ ለሪሌሽንሺፕ ብዙ ማጣሪያዎች አሉን። እሱ ግን ከኛ ጋር ለፈጠረው ግንኙነት ማጣሪያ የለውም። ማጣሪያውን ፍቅር ነው ያደረገው። ማጣሪያውን ምህረት ነው ያደረገው። በምህረቱ በኩል አንኳሊፋይድ የተባሉ ሰዎች ነን ኳሊፋይድ የሆነ በደሙ በኩል እጅግ ከዚህ አምላክ ጋራ ኮሚኒኬሽን በጣም እኮ ይገርመኛል። እግዚአብሔር እኮ የሚገርም አምላክ ነው ወገኖች። እና የሆሴን መጽሐፍ ሳነብ በጣም የሚገርመኝ እንግዲህ የሆሴን መጽሐፍ አንባችሁ ከሆነ እስራኤል ሌሎች አማልክቶችን በማምለክ የገለሞተችበት ዘመን እና እግዚአብሔር ሆሴን አስነሳውና ጋለሞታ አግባ አለው። አገባ። ይኸውላችሁ የመጀመሪያ ፓርት ሰፈሯ ድረስ ሄዶ እስራኤልን በአብርሃም በኩል ሰፈሯ ድረስ ሄዶ የጠራት እግዚአብሔር ነው። ከሌሎች አማልክቶች ነፃ ያወጣት እግዚአብሔር ነው። ከግብፅ ባርነት ያወጣት እግዚአብሔር ነው። ከነዓንን ያወረሳት እግዚአብሔር ነው። የሚለበሰውን ጥጥ፣ የምጠጣውን ወይን፣ ጌጡን፣ አልቦውን አልብሶ የመጨረሻ ያሳመራት እግዚአብሔር ነው። አምራ ከጨረሰች በኋላ እስራኤል ሌሎች አማልክቶችን ልታመልክ ሄደች። ስለዚህ እግዚአብሔር ዲቤቱን ንግግሩን የባልና የሚስት አድርጎ አወራ። ሲያወራ በሆሴዕ በኩል ሲያወራ ቺት እንደተደረገ ባል አድርጎ ነው የሚያወራው እግዚአብሔር። እዩት፣ በጣም እዩት። የበደለችው እኮ እስራኤል ናት። የገለሞተችው እኮ እስራኤል ናት። ግን ዛሬም እወድሻለሁ የሚላት እግዚአብሔር ነው። ሂድና ዋጋ ከፍለ አንጣት ይለዋል ጋለሞታዋል። የበደለችው ከሌላ እንዴ! እኛ እኮ ወገኖቼ ስልክ አልተነሳም ብለን እኮ ከሰው ጋር ግንኙነት እናቋርጣለን። እንኳን በዚህ ልክ ተበድለን በዚህ ልክ ሌሎች አማልክቶችን በማምለክ ገልሙታ ሂድና ጎሜር ያገባትን ጋለሞታዋን ጎሜር እንደገና አግባት። እንደገና ለዛው ዋጋ ከፍለ በቆሮስ ገብስ አንጣት ይላል። ሜሴጅ ወይ ነው። ዛሬም ብዙ ነገር ከኋላ አድርጌልሽ ግን ኢትስ ኦፖርቹኒቲ እንደ ድል አሁን አቆጣጠር ነው እኮ። እንደ ድል ከተጠቀማችሁት የእድሉን እየተዋጋችሁን ቢሆን ታስቀጥሉታላችሁ እኮ። እንኳን እንደ እድል እኮ አሁን አቆጣጠር እኮ እንደ ፕሮግራም አትቁጠሩት። እንደ እድል ነው መቁጠር ያለባችሁ። እንደ እድል እኮ ነው መቁጠር ያለባችሁ። ሰው አንድ ነገር እንደ እድል ከቆጠረው እንትን አይደለም፣ እንኳን በኖርማል ጉዳይ አይደለም፣ እየተዋጋ ነው የሚያስቀጥለው። ባይዘው እየተፋለመ ነው የሚያስቀጥለው።
ስለዚህ ፕሊዝ የተወደዳችሁ ይሄንን አድርጉ። እሺ አሁን ልቀጥል አይደል? ወደ መልእክት ያው ማርያም መታ ወይን ጠጅ እኮ አልቆባቸዋል ብላ ጠየቀችው፣ ለመነችው፣ ወይንም ይሄንን ጸሎት ጸልያለች ማለት ነው። በዚህ ቀን ይሄን ላካፍላችሁ ነው የመጣሁት። የፕሬየር ሰርክል፣ የጸሎት ሰርክል ወይንም የልመና ሰርክል፣ ሶስት የፕሬየር ሰርክሎች ብላችሁ ጻፉ። ሶስት የፕሬየር ሰርክሎች ይህን ጻፉ። በጣም የሚጠቅማችሁ ነገር ነው የምነግራችሁ። ሶስት የፕሬየር ሰርክሎች። ፕሬየር ሰርክል ወይንም የልመና ሰርክል። በእነዚህ ሶስት የፕሬየር ሰርክል ውስጥ ግን በጣም አጽንኦት ሰጥቼ የምናገረው ሁለተኛውን ነው። ሁለተኛው ላይ ጥቂት ተናግሬ ቅድም ኩኪሻ በገባችልን ቃል መሰረት ትጸልይልናለች። ሰሞኝ የመጀመሪያው ፓርት ባለቀው ጉዳይ ላይ እዛ ቦታ ላይ በጣም ኢምፖርታንት በሆነው ጉዳይ ላይ በጣም እርጀንት በሆነው ኬዝ ላይ ማርያም መታ የመጀመሪያ የተናገረችው ቃል ቢኖር ጌታ ሆይ ወይን ጠጅ እኮ አልቆባቸዋል። ስለዚህ አንደኛው የፕሬየር ሰርክሉ የመጀመሪያው የመነሻው የፕሬየር ሰርክሉ ያላችሁበትን ሁኔታ ለአምላካችሁ መንገር፣ የተቸገራችሁበትን ሊሆን ይችላል፣ ያለቀባችሁን ነገር ሊሆን ይችላል፣ ያጣችሁትን ነገር ሊሆን ይችላል፣ የጎደላችሁን ነገር ሊሆን ይችላል፣ የተዘጉባችሁን በሮች ሊሆን ይችላል። የተዘጉባችሁን የትኛውም አይነት በሕይወታችሁ ላይ ያጋጠማችሁን ችግር ለጌታችሁ የምትሉበት ነው፣ የምትሉበት ነው። አንደኛ የፕሬየር ሰርክል የሚጀምረው ከማለት ነው። አንዳንድ ጊዜ ሰዎች ባልለው ሲያቅ የለ ይላል፣ ያውቃሉ። እንደዚህ አይነት አንድ በጣም መንፈሳዊ የሚመስል ለአምላካቸውን በተለየ መንገድ አንደርስታንድ ያደረገ ቃል የሚመስል ግን ትክክለኛ ያልሆነ ንግግር አለ። ባልለውስ ያቅ የለ ያ ቃል ግን በል ብለዋል። በል ችግርን ንገረኝ ብለዋል። ያለበትን በመሰረቱ ስሙ ይላችሁ ስለማያውቀው አይደለም የምንነግረው። ስለማያውቀው አይደለም ባይዘወይ ማሳወቅ አይደለም እኮ ፕሬየር እኮ ማሳወቅ እኮ አይደለም። ያለንበትን ሁኔታ ኢንፎርም ማድረግ ነው፣ ያንን ጉዳይ ማለት ነው። ስለዚህ እሱ ራሱ ጸልዩ የሚለውን ነገር ሲነግረን ስለማያውቅ አይደለም ይህንን ያለን እንድንለው ስለሚፈልግ ነው፣ እንድንነግረው ስለሚፈልግ ነው፣ እንድናወራው ስለሚፈልግ ነው ባይዘው። ስለዚህ አንደኛው የፕሬየር ሰርክል ከማለት ነው የሚጀምረው። አሁን ይላችሁ ማርያም መታ አለች፣ ጌታ ጋር መታ ወይን ጠጅ እኮ የላቸውም አለች፣ ወይን ጠጅ እኮ አልቆባቸዋል አለች። ጉዳዩ ቦታ ቀይሮ ይሁን። ሁለተኛዋ ብዙዎቻችን ሚስ የምናደርጋት ሉዝ የምናደርጋት እኔም በእነዚህ ሰሞኖች በእግዚአብሔር ፊት ያስቆየችኝ ነገር ብትኖር ናት። ማርያም ወይን ጠጅ እኮ የላቸውም ብላ ከተናገረች በኋላ ሁለተኛ ያለችው ነገር ቢኖር የሚላችሁን አድርጉ ነው። ስለዚህ ጸሎት
አንደኛ በማለት ይጀምርና ሁለተኛ የሚለውን ነገር ከመስማት ይጀምራል። በቃ this is my message። ይሄን ነው በቃ ይሄን ከያዛችሁልኝ የሚቀጥለውን ዘመን የፕሬየር ህይወታችሁን ታተርፋላችሁ ወገኖች። ፓርቱ ብታዩት አንደኛ በማለት ጀመረች፣ ሁለተኛ የሚላችሁን አድርጓለች። ከዛ በኋላ ሶስተኛው ብታዩ ይሄ ውሃ ወደ ወይን ጠጅነት ተቀይሯል። ስለዚህ የጸሎት ሰርኩል በማለት ጀምሮ አንድ ያለውን በመስማት ቀጥሎ ሁለት ወደ ውጤት የሚመጣ ነው ማለት ነው። ፕሬየር ማለት ይሄ ነው። ባይዘው ፕሬየር ማለት በማለት እንጀምራለን፣ አንድ የሚለንን ነገር በማድረግ እንቀጥላለን፣ ሁለት ሶስተኛው ነገሩ በመሆን ይደመደማል። ነገሩ በውጤት ይደመደማል። ሰርክሉ ይሄ ነው። ማለት አንድ ነገር ነው፣ የሚለንን ማድረግ ሁለተኛ ነገር ነው፣ ውጤቱ ሶስተኛ ነገር ነው። ስለዚህ ፕሬየር እነዚህ ሶስት ሰርክሎች አሉት። ይሄ ነው ሰርክሉ። የፕሬየር ሰርክል ይሄ ነው። ችግራችንን ለእግዚአብሔር እንናገራለን፣ አንድ። ሁለተኛ እሱ የሚለን ነገር አለ፣ ሁለት። ካለን ነገር በኋላ ደግሞ ውጤቱ አለ፣ ሶስት። እቺን ሶስት ነገር እንድትይዙልኝ እፈልጋለሁ። እኔ ሁለተኛው ነገር ላይ ጥቂት እናገራለሁ። እዩት። ባልነው ነገርና በውጤቱ መሃል ግን ያለው ጉዳይ እሱ የሚለን ጉዳይ ነው ወገኖቼ። ሚድሉ ነው በጣም ሲሪየስ፣ ማዕከለኛው ነው፣ ሁለተኛው ነው በጣም ሲሪየስ። ይላችሁ ማርያም የጠየቀችውን ወይን ጠጅ እኮ አልቆባቸዋል ብላ ጉዳዩን ወደ ወይንነት ያመጣችው ማለቷ ብቻ አይደለም፣ ባለችው ነገር ላይ ያላት ነገር ነው ጉዳዩን ወደ ወይን ጠጅ ያመጣው። እኛ ብዙ ጊዜ ይላችሁ ብዙ አማኞች በጌታ ፊት ይላሉ፣ ችግራቸውን ይናገራሉ ይላሉ፣ ግን በዛ ጉዳይ ላይ የሚላቸውን ነገር አይሰሙም። የሚሉትን ብለው ይጨርሳሉ እንጂ የሚላቸውን ነገር ሰምተው አይጨርሱም። ስለዚህ ይውላችሁ የምንለውን ነገር ብለን የሚለን ነገር ከሌለ የምንፈልገው ውጤት የለም ወገኖች። ይሄን እንድታውቁ ነው ፈልገው። በዛው ባልነው ነገርና በነገርነው ችግራችንን በነገርነው ነገርና በውጤቱ መካከል ወሳኙ ነጥብ እሱ የሚለን ነገር ነው። እሱ የሚለን ነገር ነው ወሳኙ ነጥብ። ስንቶቻችንን ለጸለይነው ነገር የሚለንን ነገር የሰማነው? ይሄንን ሰርክል እንዳትረሱት በሕይወታችሁ። የምንለው ነገር ጥሩ ነው፣ አንድ። የሚለን ነገር ከሌለ ግን ውጤት የለውም ወገኖች። ባልነው ነገር ላይ የሚለን ነገር ከሌለ፣ በነገርነው ነገር ላይ የሚነግረን ነገር ከሌለ፣ ስለዚህ ፕሬየር ማለት ይውላችሁ ማውራት ብቻ አይደለም መስማትም ነው። ፕሬየር ማለት መናገር ብቻ አይደለም ማዳመጥም ነው። ፕሬየር ማለት መጮህ ብቻ አይደለም የእሱንም ጮት መስማት ነው። ፕሬየር ማለት የልባችንን ትርታ እንዲሰማን መሟገት ብቻ አይደለም የልቡንም ትርታ ለመስማት ቅርብ መሆን እንጂ ወገኖች። ይህን ስሙኝ፣ እችን በጣም እንድትሰሙኝ ይፈልጋሉ። ይሄ የሚቀጥለውን የህይወት ዘመናችሁን ያደነዋል ወገኖች። እኛ ማይንዳችን አይምሯችን የሆነ ነገር ሲጸልይ ሪሊፍ ይሰማዋል። ጭንቀቱን ሲያወራ ሪሊፍ ይሰማዋል። መከራውን ሲያወራ ሪሊፍ ይሰማዋል። ፕሮብሌሙን ጥሩ ነው ሪሊፍ መሰማቱ። ለሪሊፍ አይደለም መጸለይ ያለብን፣ ለቼንጅ ነው መጸለይ ያለብን። ለሪሊፍ አይደለም መጸለይ ያለብን ለሪሊፍ አይደለም። ካለንበት ችግር ቀለል እንዲለን ብቻ አይደለም መጸለይ ያለብን። ስለዚህ ስትጸልዩ ቀለል ይላችኋል፣ ሲነግራችሁ ደግሞ ካላችሁበት ነገር ትለወጣላችሁ። ስንጸልይ ሪሊፍ እናገኛለን፣ ሲያወራም ግን ለውጥ እናገኛለን።
ለውጡ ያለው እኔ በነገርኩት ነገር ላይ ሳይሆን እኔ በነገርኩት ነገር ላይ እሱ የሚነግረኝ ነገር ላይ ነው ያለው ለውጥ። ዳት ኢዝ ሰርክል ብሮች፣ ይሄ ነው የፕሬየር ሰርክል። ሁለተኛው በጣም ወሳኝነት አለው። ባልኩት ነገርና በውጤቴ መካከል ያለው አንገብጋቢ ጉዳይ እሱ የሚለኝ ጉዳይ ነው፣ እሱ የሚነግረኝ ጉዳይ ነው። ስለዚህ የማርያምን አዌርነስ ካያችሁት ወይን ጠጅ እኮ አልቆባቸዋል አለች። ማርያም ለሚላት ነገር ለምትለው ነገር አዌር ናት፣ በጣም ንቁ ናት። ሁለተኛ የሚላችሁንም አድርጉ ለማለት አዌር ናት። የምትሉትን ብላችሁ ለሚላችሁ ነገር ከሌላችሁ፣ የምትሉትን ብላችሁ ለሚላችሁ ነገር ከጎደላችሁ ሶስተኛው ሰርክሉን ሙሉ የሚያደርገው ውጤት አይገኝም። ስለዚህ ፕሬየር ጸሎት የሚባለው ነገር በማለት ጀምረን እሱ በመናገር ቀጥሎ ወደ ሙሉ ውጤትነት የሚመጣ ወይንም ወደምንፈልገው መልስ የሚመጣ ሰርክል ነው። አሁን ስሙኝ፣ ጥቂት ነው ከዚህ በኋላ የምናገረው። አይታችኋል። በዘመናት መካከል እችን ስሙኝ። አሁን ቅድም እንደነገርኳችሁ ሁለተኛው ላይ ነው ጥቂት መናገር የምፈልገው። እስከ ዛሬ ብዙ ያለው ነገር አለ። አንድ ባለው ነገር እየጠበቅነው ያለነው ውጤት አለ፣ ኤክስፔክቴሽን አለን። ልክ ነው። ስንጸልይ ኤክስፔክት እናደርጋለን። ስንለምን ለልመናችን መልስ እንጠብቃለን። ስንጸልይ ለጸሎታችን ምላሽ እንጠብቃለን። ስንጠይቅ ለጥያቄዎቻችን መልስ እንጠብቃለን። በጥያቄዎቻችንና በመልሶቻችን መካከል ግን ወሳኙ ጉዳይ መሀል ላይ ያለው ነው። መሀል ላይ ያለው ነገር ደግሞ ባለው ነገር ላይ ያለን ነገር ምንድነው ነው? እዚህ ላይ ነው ጥቂት የምናገረው። በጣም እንድትከታተሉኝ ይፈልጋሉ። እዩት። ማርያም እንደዚህ አለች፣ ወይን ጠጅ እኮ አልቆባቸዋል፣ ወይን ጠጅ እኮ የላቸውም ስትል፣ አሁን ይላችሁ እስቲ ቆይ እዚህ ጋራ በቅንነት እንድትመልሱልኝ ይፈልጋሉ። ከታች ያለውን ነገር ሳታነቡት ለጠየቃችሁት ጥያቄ ምን ትጠብቃላችሁ? ስትጠብቁ ኤክስፔክቴሽናችሁ ምንድን ነው? አሁን ለምሳሌ ልብስ የለኝም ስትሉ ምን ትጠብቃላችሁ? ከዛ በኋላ መልሱልኝ እስቲ። መልስ አይደል? ወይ ደግሞ ተስፋ ትጠብቃላችሁ አይደል? ተስፋ እገዛልሃለሁ ምና ወይ ተስፋ ትጠብቃላችሁ ወይ መልስ ትጠብቃላችሁ። ሁለት ነገር አለ በፕሬየር ውስጥ። ወይ በዛ ጉዳይ ላይ የእግዚአብሔርን ተስፋ ትጠብቃላችሁ፣ ወይ ደግሞ ውጤቱን ትጠብቃላችሁ። ወይ ተስፋ ወይ ውጤቱን ትጠብቃላችሁ። ኢየሱስ ግን ማርያም አልቋል አለችው ጥያቄ ተስፋውንም መልሱንም ሳይሆን የሰጣቸው መንገዱን ነው። this is my message መንገዱን የነገራል። ባይዛው ይላችሁ ወይን ጠጅ እኮ አልቆባቸዋል ስትል ኢየሱስ ወይን ጠጅ እሰጣቸዋለሁ የሚል ቃል አልተናገረም። አንድ ወይን ጠጅ እኮ አልቆባቸዋል ብላ ማርያም ስትጠይቀው ወይን ጠጅ ይሁን የሚል መልስ አልሰጣቸውም። ውሃውን ሙሉ ብሎ ወይን ጠጅ የሚገኝበትን መንገዱን ነው የነገራቸው። ፕሮሚሱን ሳይሆን የሰጣቸው ወይውን ነው። እችን ስሙኝ ይውላችሁ፣ እችን ስሙኝ። መንገዱን ሳያውቁ ፍጻሜውን በከበረ መንገድ ከሚጠብቁ ሰዎች ይልቅ ፍጻሜያቸው ሳይገባቸው በትክክለኛ መንገድ ላይ ያሉ ሰዎች ለፍጻሜያቸው ቅርብ ናቸው፣ ለውጤቱ ቅርብ ናቸው። አሁን ኢየሱስ ወይን ጠጅ እኮ የላቸውም ስትለው ወይኑን አይደለም የሰጣት። አንድ ወይኑን እሰጣለሁ የሚል ፕሮሚስ አይደለም የገባላት። ሁለት
ወይኑ የሚገኝበትን መንገዱን የሰጣቸው ፕሪንሲፕሉን የሰጣቸው። እችን ስሙኝ። በፕሮሚሱና ይኸውላችሁ በፕሮሰሱ ካልተስማማችሁ ፕሮሚሱ የለም። በመንገዱ ካልተስማማችሁ ፍጻሜው የለም። ስለዚህ ይኸውላችሁ ጸሎት፣ በጸሎት ውስጥ እግዚአብሔር ለሕይወታችሁ ከሚሰጠው ወሳኝ ነገር ውስጥ አንዱ መንገዱን ነው፣ አካሄድን ነው፣ መርህን ነው። ስለዚህ ይኸውላችሁ አሪፍ ጸላይ ከእግዚአብሔር ፊት ፕሮሚስ እና መልስ ብቻ ይዞ የሚወርድ አማኝ ሳይሆን ወደ ፕሮሚሱ የሚደርስበትን መንገድና አካሄድ ተቀብሎ የሚነሳ አማኝ ነው። ወኖቼ ይሄ ለብዙ ዘመን በህይወቴ እንደሚገባ እኔ ራሴ ያላስተዋልኩት ጉዳይ ቢኖር ይላችሁ ጭንቅላታችን ይጸልያል፣ ነገ በዛ ጉዳይ ላይ የሚጠብቀው ውጤት ነው። እንጸልያለን፣ ነገ በዛ ጉዳይ ላይ የምንጠብቀው ተስፋ ነው እንጂ መንገዱን አንጠብቅም፣ ፕሪንሲፕሉን አንጠብቅም። ሰዎች ነው በእግዚአብሔር ቤት ውስጥ ብዙ ነገር አይቻልም። እሰራባችኋለሁ ስራብን ብለው በጌታ ፊት ይጸልያሉ። ያ ስራብን ብለው ከጨረሱ በኋላ እግዚአብሔር አሁን ይላችሁ ስራብን ተጠቀምብን ብለው ጸልየው ሲጨርሱ ከዛ በኋላ አይምሯቸው የሚጠብቀው የሚሰራበትን ቀንና የሚሰራበትን ሁኔታ። ስራብን ብለው ጸልየው ሲጨርሱ እሱ መንገዱን የሚያደርገው እነሱን መስራት ይጀምራል። ስራብን እንጂ ያለ በዚህ መንገድ አሳልፈን ብለናል እንዴ ብለው ሊሰራባቸው በተጠቀመው መንገድ ከሰሪው ጋር ተጣልተው ከሜዳው ላይ የወጡ ብዙ አማኞች አሉ ወገኖቼ። እችን ሰውኝ በጣም ባይዘው መንገዱ ውጤቱን የሚያመጣው አይመስልም። መንገዱ ፍጻሜውን የሚያመጣው አይመስልም። መንገዱ የጠየቃችሁት ጥያቄ በዛ መንገድ ውስጥ ሄዳችሁ ምደርሱ አይመስላችሁ። ይህንን እንድትሰሙኝ እፈልጋለሁ። ወይዘው ፕሪንሲፕልስ ምን ያክል የተባረኩ አማኞች ናቸው። ለጸለዩት ጸሎት መንገድ ያሳያቸው አማኞች ምን አይነት የተባረኩ አማኞች ናቸው። ለጸለዩት ጸሎት መርህ የሰጣቸው ሰዎች ምን አይነት የተባረኩ አማኞች ናቸው። ለጸለዩት ጸሎት አካሄድን ያሳያቸው ሰዎች። ስለዚህ የፕሬየር ሰርክል በማለት ጀምረን በሚለው ነገር ቀጥለን በውጤቱ የምትዘጋ ከሆነ ለሚለን ነገር በጣም ኮንሽስ መሆን አለብን። የሚለን ነገር ደግሞ መንገዱን ነው የሚያሳየን ወገኖቼ። የሚለን ነገር ደግሞ አካሄዱን ነው የሚያሳየን። ማርያም ኢዝ አሜዚንግ የምትል ብቻ አይደለችም፣ የሚላትንም አድርጎ የምትልናት። ለሚላት ነገር ለምትለው ነገር አንደበቷ የተከፈተ፣ ለሚላት ነገር ጆሮዋ የተጠጋናት። በጸሎት ሰርክል ውስጥ ባላችሁት ነገርና በውጤቱ መካከል ያለው የሚላችሁ ነገር ነው። የሚላችሁን ነገር ካልሰማችሁ፣ የሚላችሁን መንገድ ካልገባችሁ፣ የሚለው ነገር አካሄዱ ካልገባችሁ ወደ ጸለያችሁት ውጤት፣ ወደ ጸለያችሁት ፍጻሜ መግባት በራሱ ከባድ ነው ወገኖች። ሰሞን አሁን ይሁት ለምሳሌ ያቺ ባሏ የሞተባት ሴት አበዳሪ መጣ። አንድ ቀን መጣ፣ ባልተጠበቀ ሰዓት መጣ። አንኳኳና ባልሽ የተበደረው ገንዘብ ስላለ ልጆችሽን ባሪያ አደርጋቸዋለሁ አላት። ሲላት ኢሚዲየትሊ እቺ ሴት ወደ ኤልሳ ሄደች።
አበዳሪ እዛ ልጆቹን ወስዳለሁ እያለ በሚያወራበት ሰዓት እቺ ሴት ወደ ኤልሳ ሄደችና ኧረ አበዳሪ በር ላይ መጥቷል አለችው። ባሌ ባሪያ እንደምታውቀው እግዚአብሔርን ቢፈራ ነው። አሁን አበዳሪ መጥቷል ልጆቹን ካልወሰድኩ ያለ ነው አለችው። ልክ ይኸውላችሁ ጥያቄዋን አቀርባ ስትጨርስ አንድ ነገር አላት። በቤትሽ ምን አለ አላት። ጥቂት የምትገላበጥ ጥቂት ማሰሮ ውስጥ ያለች በዘወይ ማሰሮ ውስጥ ያለች ዘይት ራሱ አትብራራም እኮ ጥቂት ማሰሮ ውስጥ ያለች ዘይት። ከዛ ይኸውላችሁ ነብዩ አበዳሪን የሚያክል ነገር በር ላይ ቆሙ። ጥቂት ዘይት ማሰሮ ውስጥ አለ ስትል ጭራሽ ሌላ ማሰሮ አመተሽ አገላብጫላት። ያለችው ነገር አይደለም ውጤት ያመጣው፣ ያላት ነገር ነው ውጤት ያመጣው። ብላ አይደለም ብላ አልጨረሰችም፣ ተብላ ነው የጨረሰችው። ይኸውላችሁ ብለን እንጀምራለን፣ ተብለን ነው የምንጨርሰው። ባለን ነው ጉዳይ ላይ የሚለን ነገር ነው ውጤት የሚያመጣው። ይዋት እምነቷን አለች። ባሌ ባሪያ እግዚአብሔርን የሚፈራ ነው፣ የተበደረው ገንዘብ አለ፣ አበዳሪ መጥቷል ብላ ስትጨርስ ከዛ ነብዩ ይጅና አገላብጪ አላት። ሴትዮዋ ይዋት ሄደች፣ ማሰሮ ሰበሰበች፣ አገላበጠችው። ውጤቱ ያመጣው ባለችው ነገር ሳይሆን ባለችው ነገር ላይ ያላት ነገር ነው ውጤት ያመጣው። ያላት ነገር ነው ውጤት ያመጣው ወገን። ስለዚህ ባለችው ነገርና በውጤቱ መካከል ያለው ነገር ምንድን ነው ብትሉኝ፣ ነብዩ በጌታ መንፈስ ውስጥ ሆኖ ያለው ነገር ነው። አሁን አስቡት፣ አበዳሪን የሚያክል ነገር በር ላይ ቆሞ። አሁን እኛ ደስ የሚለን የትኛው መሰላችሁ? ባሪያ ወደ እግዚአብሔርን የሚፈራ ነው። ብድር ስለነበረበት አበዳሪው መጥቷል ምናምን ሲባል ደስ የሚለን የትኛው መሰላችሁ? ስንት ብር ነው ያለብሽ? አረ ጌታ ወይ ወደ 10 ሺህ ብር ነው ያለብሽ፣ 10 ሺህ ብሩን እከፍለዋለሁ ሲለን ነው ደስ የሚለን እኛ። እግዚአብሔር መልሱን ሳይሆን የሰጣት መንገዱን የሰጣት ፕሪንሲፕሉን የሰጣት ወገኖች። አሜን። ከፕሪንሲፕሉ ጋር ተላልፈን ከዴስቲኒው ጋር የተጠፋፋን በጣም በርካታ ሰዎች አለ። አንዳንድ ቅዱሳን ወደ ህይወት ይመጣሉ። ፓስተር ጀስት ፕሬ ፎር ሜሬጅ ይሉኛል፣ ለትዳር ጸልይልን ይሉኛል። ጸልያለሁ። ከሆነ ጊዜ በኋላ እንደ ማንኛውም ኢትዮጵያዊ ምን አዲስ ነገር አለ ብዬ እጠይቃለሁ። አይ አንድ የሆነ ሰው መጥቶ ነበር ግን ይሄ እንትን ስላለ በዚህ ምክንያት አልተቀበሉትም ይሉኛል። አልተቀበልንም ወሮቼ። ያ የመጣው ሰው እነሱ ኤክስፔክት እንዳደረጉት አይነት ቢሆንም እንኳን ግን የሚጠብቁት አይነት ውጤት ነው። ባይዘው በመጣበት አመጣጥ ስለተላለፉት በውጤቱ ተላልፈውታል። ኢትስ ፕሬር ወገኖቼ፣ ፕሬር ባይዘው ይላችሁ የጠየቁት እኮ ወይን ነው። እሱ እኮ ቅዱ ያለው ውሃ ነው። በውሃው ካልተስማማ በወይኑ አልተስማማም። ሁልጊዜ የእግዚአብሔር መልስ የጠየቅነው አይነት ስላልሆነ ማለት እውነት እሱ ላይ በኋላ በደንብ መጣበታለሁ። ይህንን አስመራችሁ ያዙልኝ። ባላችሁት ነገርና በምትጠብቁት ውጤት መካከል የሚላችሁ ነገር ነው ወደ ውጤቱ የሚያመጣችሁ። የሚያሳያችሁ መንገድ ነው ወደ ውጤቱ የሚያመጣችሁ። የነገራችሁ ፕሪንሲፕል ነው ወደ ውጤቱ የሚያመጣችሁ። የሚያሳያችሁ አካሄድ ነው ወደ ውጤቱ የሚያመጣችሁ። ባላችሁት ጉዳይ ላይ ያልነገራችሁ መንገድ ካለ፣ ያላሳያችሁ መንገድ ካለ
ያላሳያችሁ አካሄድ ካለ ቤት በኩል ወደ ውጤቱ ትመጣላችሁ። አሁንኛ የምንለውን ነገር ብለናል። ያለንን ነገር ዘንግተን ውጤቱን እየጠበቅን ያለ ነው ወገኖቼ። ውጤቱ ባለው ነገር ላይ ሳይሆን ያለው በሚለን ነገር ላይ ነው ያለው ውጤቱ። በሚነግረን ነገር ላይ ነው ያለው ውጤቱ። እሺ እችን ስሙ። ማርያም መታ ጌታ ሆይ ወይን ጠጅ እኮ አልቆባቸዋል አለችው። ካለች በኋላ ኢየሱስ ወርዶ አሁን ውሃ ሙሉ አለ። ውሃ ከተሞላ በኋላ ለጠጅ አሳላፊው ስጡት አለ። ጠጅ አሳላፊው በቀመሰ ጊዜ ከዚህ በፊት እንደዚህ አይነት ዋይን ጠጥቶ ስላላወቀ እንዲሁ የመጀመሪያውን ነቅፎ አስቀድመን የጠጣነው ምናኛ ነው እስኪል ድረስ በሁለተኛው ነገር ምን ያክል እንደተደነቀ መጽሐፍ ቅዱስ ይናገራል። ስለዚህ ማርያም ባለችው ነገርና በመጣው ውጤት መካከል ኢየሱስ ያለው ነገር ከሆነ ወሳኙ ነገር እኔም በዚህ ቀን አጠንክሬ ልነግራችሁ የመጣሁት ነገር ያላችሁት ነገር አንደኛ ነው። የሚላችሁ ነገር ወሳኝ ነው። መጨረሻው ደግሞ ውጤት ነው ካልኳችሁ ሰዎች ለምንድነው የሚላቸውን ነገር መቀበል የሚያስቸግራቸው የሚለውን ሁለት ነገር ተናግሬ ጨርሳል። ስሙን ነው። እሱ የሚለው ነገር ምን አይነት ነገር? ሁልጊዜ እኛ ለምናቀርባቸው ጥያቄዎች፣ እኛ ለምንጠይቃቸው ጥያቄዎች፣ እኛ ለምንጸልየው ጸሎት አንደኛ ይውላችሁ አንደኛ ስሙ። አንደኛ የሚላችሁን መስማት አንድ፣ ሁለተኛ የሚላችሁን ሁሉ መስማት። ይሄ ስሙ። መሀል ላይ ያለው መሀል ላይ ሁልጊዜ አንድ ነገርን ካላችሁ በኋላ መሆን የሚገባውን ሶስት ነገር ልነግራችሁ ነው። አንደኛ የሚላችሁን መስማት፣ ሁለተኛ የሚላችሁን ሁሉ መስማት፣ ሶስተኛ የሚላችሁን ሁሉ ማድረግ። እዚህ ፓርት ውስጥ ያለው ይሄ ነው። ባለችው ነገርና በውጤቱ መካከል ላይ ያለው ሶስት መሰረታዊ ነጥብ፣ አንደኛ ያላቸውን ሰምተዋል፣ ሁለተኛ ያላቸውን ሁሉ ሰምተዋል፣ ሶስተኛ ያላቸውን ሁሉ አድርገዋል። ባላችሁ ለጌታ በነገራችሁ ጥያቄና በውጤቱ መካከል ያሉት ሶስት መሰረታዊ ጠንካራ ጉዳዮች የሚላችሁን ስሙ፣ መንገዱን ስሙት፣ አቅጣጫውን ስሙት፣ አካሄዱን ስሙት። አንድ ሁለተኛ ስትሰሙ አጓድላችሁ አትስሙ። በጣም ስሙን ይላችሁ። በምትሉት ነገርና በውጤቱ መካከል ወሳኙ ሶስት ነገር፣ አንደኛ ያላችሁን ስሙ፣ ሁለተኛ ያላችሁን ሁሉ ስሙ፣ ሶስተኛ ያላችሁን ሁሉ አድርጉ። እዚህ ላይ ጥቂት ተናግሬ ጨርሳለሁ። ማርያም ምንድን ነው ያለችው? የሚላችሁን አለችና አድርጉ አይደለም ያለችው። ባይዘወይ ሶስት መሰረታዊ ቃላቶች አሉ። የሚላችሁን አንድ፣ ሁሉ ሁለት፣ አድርጉ ሶስት። አድርጉ ሶስት። በጠየቀችው ጥያቄና በውጤቱ መካከል እነዚህ ሶስት ነገሮች አሉ። ሁልጊዜ በምትጸልዩት ጸሎት፣ በጌታ ፊት በምታቀርቡት ልመና፣ ያለቀባችሁን ኬዝ በምትጠይቁባቸው ኢሹዎች ላይ ባላችሁት ነገርና በውጤታችሁ መካከል ላይ እነዚህን ሶስት መሰረታዊ ነገሮች ማድረግ አለባችሁ። አንደኛ የሚላችሁን ነገር ስሙ፣ መስማት። ሁለተኛ
የሚላችሁን ሁሉ ስሙ። ቆይ የሚላችሁን ስሙን ትቼ እሱ የሚላችሁን ስሙ አንድ ፓርት ነው። የሚላችሁን ሁሉ ስሙ የሚለው ግን ሲሪየስ ፓርት ነው። ስሙኝ። ኢየሱስ ምን አለ? አሁን ዩት ፓርቱን ዩት። ምን አለ ኢየሱስ? ምን አለ ኢየሱስ? ጋኖቹን ውሃ ሙሏቸዋል። አሁን ውሃው እንዲሞላ የፈለገው አቁማዳ ውስጥ አይደለም። ኢየሱስ ውሃው እንዲሞላ የፈለገው ጋኖች ውስጥ ነው። እኛ ይኸውላችሁ አንዳንድ ጊዜ ውሃ ሙሉ የሚለውን እንሰማለን። ውሃው የቱ ጋር እንደሚሞላ ግን ሙሉ ለሙሉ አንሰማም። ብዙ ጊዜ ሙሉ ሰሚዎች አይደለንም። ታውቃላችሁ፣ ሁሉን ሰሚዎች አይደለንም። እችን ስሙኝ። ስትሰሙ መስማት ያለባችሁ ሁሉንም ነው። ሁሉንም ነው መስማት ያለባችሁ ወገኖቼ። ግማሽ ነገር መስማት ሙሉ ውጤትን አያመጣም። ግማሽ ነገር መስማት የጸለያችሁ ጸሎት ውጤት ላይ አያመጣም። ግማሽ ነገር መስማት የለመናችሁት ልመና ላይ አያደርሳችሁም። ማርያም እንዲህ አለች፣ የሚላችሁን ሁሉ አድርጉ። አሰማም ላይ ወገኖች አንዳንዴ እንሰማለን ግን ሙሉ ለሙሉ አንሰማም። እንሰማለን ሁሉን ነገር አልሰማም። በቤተ ክርስቲያን ባገለገልኩበት ጊዜ ይህንን አይቻለሁ። ለሰዎች መልእክት ይመጣል ወገኖቼ፣ ለሰዎች መልእክት ይመጣል። መልእክት የሚመጣላቸው ሰዎች መልእክቱን ሳይሰሙት ወድቀዋል። እግዚአብሔር ለእነሱ እየተናገረ ነው፣ እነሱም እያወሩ ነው ወይ ወድቀዋል። ፕሮግራሙ ካለቀ በኋላ የሰሟት አንድ ቃል ናት። ወይ ልጄ ወይ የሚለውን ቃል ላይ ሰሙት፣ ወይ አይቼሻለሁ የሚለውን ቃል ላይ ሰሙት፣ ወይ ልጎበኝሽ ነው የሚለውን ቃል ነው የሰሙት። ከዛ በኋላ ያለውን አልሰሙትም። ዛት ይዟል። ሁልጊዜ የመረጃ የድምፅ ግሽበት ያለው ይሄ ውሃ ሞሎ ብቻ አይደለም ያለው ኢየሱስ፣ ጋኖቹን ውሃ ሙሉ ነው። ስለዚህ ነገሩ ሙሉ የሚሆነው ውሃ መሙላት አንድ፣ ውሃውን በጋኖች ውስጥ መሙላት ሙሉ ነገር ነው፣ ሁሉ ነገር ነው። እችን ላይ ስሙ። አሁን ብጠይቃችሁ ይላችሁ ፕሮፌሲያችሁን እንኳን ብጠይቃችሁ፣ እግዚአብሔር የተናገራችሁን እንኳን ብጠይቃችሁ 80% እግዚአብሔር የተናገረንን ነገር እንኳን ሁሉንም አልሰማነውም። ትልቅ ነገር ልሰራብህ እፈልጋለሁ ብሎን እግዚአብሔር፣ ከዛስ እሱም ብቻ ሰምተን በፊቴ ግን ሆን የሚለውን ቃል ግን አንሰማውም። ከኔ ጋር ጊዜ አሳልፍ የሚለውን ቃል። ስለዚህ ይሰራብኛል የሚለውን ድምፅ እንይዝና አዋዋላችን ግን ሌላ ቦታ ነው። ጊዜያችንን የምናጠፋው ሌላ ቦታ ነው። ሰዓታችንን የምናጠፋው ሌላ ቦታ ነው። ለምን ሲባል ሁሉን አልሰማነውም። አንሰማም። ሁሉን የመስማት ችግር አለብን ወገኖቼ፣ አንሰማም። ይህን እኮ በቸርች ያላችሁ ሰዎች እኮ ታውቃላችሁ፣ ርዕስ ብቻ ሰምተው እኮ ከቸርች ይወጣል። የስብከት 20% ብቻ ሰምተው እኮ ከቸርች ይወጣል። ሁሉን የመስማት እጥረት አለብን። አሁን ዲስታይም ያው እንግዲህ እንደምታውቁት ፕላትፎርሞቻችንም አሁን በጣም ጥንቃቄ ከሚያስፈልጋቸው ነገሮች ውስጥ አንዱ ሁሉን እንዳንሰማ የስክሮል ቶሎ ስክሮል እንድናደር ታውቃላችሁ። ነገርን ሙሉ ለሙሉ እንዳንሰማ የሚያደርግ ስፒሪት ይመጣል። አሁን ብጠይቅ አሁን እንኳን እኛ እየሰበክን 5 ደቂቃ ሰምቶን ይወጣል፣ 6 ደቂቃ ሰምቶን ይወጣል፣ 10 ደቂቃ ሰምቶን ይወጣል፣ አይቶን ይወጣል።
ሁሉን የመስማት ችግር አለ። ሁሉን የማዳመጥ ችግር አለ። ወገኖቼ ባላችሁት ነገርና በውጤታችሁ መካከል ሁለተኛ ያለው ሁሉን በመስማት ላይ ነው። አንደኛ በመስማት ላይ ነው። ሁለተኛ ሁሉን በመስማት ላይ ነው። ኢየሱስ እዚህ ጋራ ሁለት መሰረታዊ ነገሮች ስለሆነ የተናገረው ጋኖች የሚላችሁ ምክንያቱም ይላችሁ እነዚህን ጋኖች አጥርተው ካልሰሙ አይሁዳውያን ወደ ቤታቸው ሲገቡ እግሮቻቸውን ታጥበው የሚገቡባቸው ጋኖች ናቸው። ውጭ የሚቀመጡ ጋኖች ናቸው። ባይዘው አጥርተህ ካልሰማ አቁማዳው ላይ እንጂ ጋኖቹ ላይ ውሃ መሙላት አትችልም። ጋን እግር መታጠቢያ ነው። ጋን እጆቻቸውን የሚታጠቡበት ቦታ ነው። ሁሉን መስማት ካልቻላችሁ ውሃውን ሙላው ብቻ የሚለውን ነገር ከሰማ ጋኖቹን ዘለ አቁማዳውን ትሞላለህ። ጋኖቹን ውሃ ሙሏቸው የሚለውን ሁሉንም ከሰማ ግን ይላችሁ ያላችሁን ነገር ትክክለኛ ቦታ ላይ ተውላላችሁ። ቆይ ስሙኝ፣ ስሙ። ውሃውን ሙሉት ብቻ የሚለውን ቃል ሰምተው ወጥተው ውሃውን አቁማዳ ላይ ቢሞሉት ሮንግ ኢንቨስትመንት ነው። ራይት ቮይስ ትክክለኛ ድምፅ ግን ሮንግ ኢንቨስትመንት ነው። ጋኖቹን ውሃውን ግን ጋኖቹን ውስጥ መሙላት ራይት ቮይስ ራይት ኢንቨስትመንት ነው። አንዳንዶቻችን ራይት ቮይስ አለን፣ ሮንግ ኢንቨስትመንት ነው ግን ያለን። ከሮንግ ኢንቨስትመንት የሚጠብቀው ሁሉንም መስማት ነው። እችን ስሙኝ። ውሃው የትም ስለሞላችሁት ወይን አይሆንም። የትም ስለሞላ እግዚአብሔር የነገራችሁ ነገር የትም ቦታ ላይ ስለጣላችሁት ውጤታማ አይሆንም። የትም ስላፈሰሳችሁት ውጤታማ አይሆንም። የትም ጥሉ ነገር እየነገርኳችሁ፣ ይሄ የሚያድናችሁ ነገር ነው እየነገርኳችሁ ያሉት። አንድ ጊዜ አንድ እህት መታ እንደዚህ አለችኝ። ባያለችኝ በህልሜ የማያበቅል እርሻ ላይ አለች፣ የማያበቅል እርሻ ላይ ዘሬን ስዘራ አየዋለች። እዩት፣ ሲዱ ትክክል ነው፣ ኢንቨስትመንቱ ግን ሮንግ ነው። እግዚአብሔር የተናገራችሁ ነገር የትም ፍሩትፉል አይሆንም። ባይዘው የትም ፍሩትፉል አይሆንም። ሰዎች የትም ፍሩትፉል አይሆንም። የትም ውጤታማ አይሆንም። የትም ውጤታማ አይሆንም። ትክክለኛ ድምፅ በትክክለኛ ኢንቨስትመንት ቦታ ላይ ነው ውጤት የሚያመጣው። ይሄ ውሃ ወደ ወይንነት የሚቀየረው አሪፍ ዕቃ ውስጥ ሲቀመጥ አይደለም። ይሄ ውሃ ወደ ወይን ጠጅነት የሚቀየረው በአዲስ አቁማዳ ውስጥ ሲቀመጥ አይደለም። ይሄ ውሃ ወደ ወይን ጠጅ የሚቀየረው አሮጌ አቁማዳ ውስጥ ሲቀመጥ አይደለም። ይሄ ውሃ ወደ አሪፍ ወይን ጠጅነት የሚቀመጠው ጃር ውስጥ ሲቀመጥ አይደለም። ይሄ ውሃ አሪፍ ወይን ጠጅ የሚሆነው ቴርሞስ ውስጥ ሲቀመጥ አይደለም። ይሄ ውሃ አሪፍ ወይን የሚለው ኢየሱስ የተናገረበት ጋኖች ውስጥ ሲቀመጥ ነው። ስለዚህ ስሙኝ፣ ለጌታ በነገራችሁት ነገርና በውጤቱ መካከል ሁለተኛ ማድረግ የሚገባችሁ ነገር ሁሉንም ስሙ፣ አጓድላችሁ አትስሙ። ከጌታ ዘንድ ትንቢቱንም ሁሉንም ስሙ፣ ቃሉንም ሁሉንም ስሙ፣ መንገዱን ሁሉን ስሙ፣ አካሄዱን ሁሉን ስሙ፣ አጓድላችሁ አትስሙ። መንፈስ ቅዱስ ዛሬ በዚህ ፕሮግራም ላይ አንደኛ ኩኪሻ እንድትጸልይልን ከምፈልገው ነገር ውስጥ አንዱ አጓድሎ ከመስማት ነፃ እንዲያወጣን። አጓድሎ ከመስማት ከዛ ያሳዝነኛል። መጨረሻ ላይ የሁሉ
ነገር ተጠያቂ ታውቃላችሁ ጌታ ነው ብለኸኛል ነበር። እሱ ውሃውን ጋኖች ውስጥ ሙሉ ብሎ እኛ ውሃውን የፈለግንበት ቦታ ላይ ሞልተ ነው ውጤት አላመጣ ሲለን መተን ጌታ ጋር አንተ አይደለ እንዲያደርግ ያልከኝ፣ አንተ አይደለ ይህን ስራ ያልከኝ፣ አንተ አይደለ በዚህ በኩል ውጣ ያልከኝ፣ አንተ አይደለ እንትናን አግባ ያልከኝ። 50% የመስማት አባዜ፣ 25% የመስማት አባዜ። ዳዊት እኮ ታውቃላችሁ ዳዊት ውጤታማ የሆነው ይህንን ያልተገረዘ ፍልስጤማውያን እጥለዋለሁ ብሎ ወርዶ ለሳኦል ትናንትና የገደላቸውን ነገር ነግሮት መንፈስ ቅዱስ ዛሬም በሱ ህይወት ውስጥ ምን እንደሚያደርግ ማወቁ አንድ ፓርት ነው። ሁለተኛ በምን እንደሚጥለው ማወቁ ሌላ ፓርት ነው። ይውጣውን ሳኦል እኮ በመሃል እንትን ይዞ መጥቶ ነበር እኮ አልባሳት፣ በዚህ አልባሳት ጣለው ብሎ በዚህ አልባስ በዚህ ጎልያድ ግን በዚህ አይደለም የሚወድቀው። መጣልን ማወቅ አንድ ፓርት ነው። የምንጥልበትን ጉዳይ ማወቅን ሌላ ፓርት ነው። ለዚህ ነው ዳዊት ሲናገር ምን አለ? ዛሬ አለ አንደኛ ጠላቶቻችን በእስራኤል አምላክ እንዳለ ያውቃሉ አለ። ሁለተኛ እስራኤል ያለ ሰይፍ እንደሚያድን እግዚአብሔርን ያውቃል። ሁሉን ነገር ማወቅ በጣም ወሳኝ ነው። ኮምፕሊት ኢንፎርሜሽን ለአንድ ነገር ሙሉ ሁሉን የሆነን እግዚአብሔር ሲናገር ሁሉን ነገር ነው የሚናገረው። ባይሰው ይህንን በዘመን አይቻል እሰራባለሁ ይልና ይውታውን ሳምሶንን ወደ እናቱ ሲመጣ እሰራበታለሁ፣ እስራኤልን ከፍልስጤማውያን ያድናል። አንድ ፓርት ነው። ከዛ ይኸውላችሁ ሴትዮዋ መታ ለባሏ ነገረችው። አረ ትጸንሻለሽ ብሎኛል አንድ ሰው መጥቶ፣ ከዛ ምትጸንሹ ደግሞ ናዝራዊ ነው ብሎኛል፣ እሱ እስራኤልን ከፍልስጤም ይታደጋል ብሎኛል አለችው። ከዛ የሳምሶን እናት ባልየው እንደዚህ አላት፣ ደግሞ ሲመጣ ጥሪኝ አላት። ደግሞ መጣ ያ መልአክ ሲመጣ አስጠራችው። መጣ እንደዚህ አለችው፣ ይሄ ያልከው ነገር በሚሆንበት ጊዜ አለ የልጁ ስርዓት ምንድን ነው አለ። ልጁን እግዚአብሔር እሰራበታለሁ ማለቱ አንድ ነገር ነው። የልጁን ስርዓት ማወቅ ግን ሌላ ነገር ነው። ወይን አይጠጣም አለ፣ እናትየው አጠጣም አለ፣ ፀጉሩን በፍጹም አይከረከርም አለ። ወገኖቼ ሁሉን ነው የሰሙት እነዚህ ሰዎች። እሰራባለሁ የሚለውን ብቻ አይደለም የሰሙት። እሰራባለሁ የሚለውን ሰምተው ፀጉሩን ቢላጩት ኖሮ አይሰራበትም ነበር። እሰራባለሁ የሚለውን ነገር ሰምታ እሷ ወይን ብትጠጣ ኖሮ አይሰራም ነበር። ወደ ኤልሳቤጥ መጥቷል። የጌታን መንገድ የሚቃኝ ነው አለ፣ መንገድ የሚያስተካክል ነው አለ፣ ኃያል ነው አለ ዮሐንስ። ግን አንቺ ወሮቼ ከዚህ ብሎ ሁሉን መስማት ወገኖቼ፣ እግዚአብሔር ሳይነግረን ቀርቶ አይደለም። ሁሉን ስላልሰማን በነገረንና በአዋዋላችን በነገረንና በምንጠቀመው አካሄድ መካከል በተፈጠረ ክፍተት ምክንያት ነው እግዚአብሔር ያለን ነገር ወደ ውጤት መምጣት ያልቻለው። ሁሉን ስላልሰማን ነው እህቶቼ፣ ሁሉን ስላልሰማን ነው ወንድሞቼ። እነዚህን ሰዎች ብታዩዋቸው ሁሉን ነገር የሰሙ ናቸው። አንደኛ ውሃውን ሰምተዋል። ሁለተኛ ውሃው የሚቀዳበትን ጋኖች ሰምተዋል። ውሃውን ብቻ ሰምተው ጋኖቹን ባይሰሙ ኖሮ ጋኖቹን ብቻ ሰምተው ውሃውን ባይሰሙ ኖሮ ይሄ አነጋጋሪ ወይን እዛ ቤት ውስጥ ፋብሪኬተር ባልተደረገ ነበር። ወደ ውጤት አይመጣም ነበር ይሄ ጉዳይ። ስለዚህ ስሙን፣ ትክክለኛ ድምፅ ትክክለኛ ባልሆነ ቦታ ላይ ውጤት አያመጣም። ትክክለኛ ቃል ትክክለኛ ባልሆነ ስፍራ ላይ ውጤት አያመጣም። ትክክለኛ ትንቢት ስሙኝ፣ በዚህ አገልጋዮች ካላችሁ ስሙኝ፣
በፈለጋችሁበት ቦታ እግዚአብሔር አይሰራባችሁም። በፈለጋችሁበት ቦታ እግዚአብሔር አይሰራታችሁም። ተቀመጡ ባላችሁ ቦታ ላይ ነው እግዚአብሔር የሚሰራው። በሁሉም ቦታ የሚሰራው እግዚአብሔር ነው። እግዚአብሔር ግን የሚሰራው በእናንተ ህይወት ውስጥ የሚሰራው እናንተን ባስቀመጣችሁ ቦታ ላይ፣ እናንተን በመራችሁ ቦታ ላይ እንድትሄዱ በሚፈልግ አገልጋይ ስለሆንክ ብቻ የትም አይሰራብህ። ይሄን አይቻለሁ በዘመኔ። አንዳንዶች ከአንዳንድ ቦታ ላይ እላያቸው ላይ ባለ ነገር ፕራይድ ተሰምቷቸው እኔ በቃ የትም እሰራለሁ የትም አገለግላለሁ ምናምን ብለው እግዚአብሔር አቅጣጫውንም ቀጣይ ነገሩንም ሳይነግራቸው ከቦታ ከስፍራ የለቀቁ በጣም ብዙ ሰዎች ትናንት ሲሰራባቸው የነበረው ነገር ሚሞሪ ብቻ የሚሞሪ ካርድ ሆኖ እስኪያልቅ ድረስ ዛሬ የሚናገሩትን አንድ ቃል ሲያጡ አይቻልም። ሁሉን ነገር ስሙ ወገኖች፣ ሁሉ ነገር ስሙ። ውሃውን ብቻ አትስሙ፣ ጋኑንም ስሙ። ጋኑን ብቻ አትስሙ፣ ውሃውንም ስሙ። እሱ ነው ወደ ውጤት የሚያመጣው። እነዚህ ሰዎች ጋኖቹን ውሃ ስለሞሏቸው ነው አመርቂ የታምራት ወይን ስለመጣው። ይሄ ውሃ አቁማዳ ውስጥ ገብቶ ቢሆን ኖሮ ውጤት አያመጣም ነበር። ሶስተኛውና የመጨረሻው አንደኛ ያላችሁን ስሙ፣ ሁለተኛ ሁሉንም ስሙ፣ ሶስተኛ ያላችሁ አድርጉ። ሶስተኛውን ተናግሬ ጨርሳለሁ። ሶስተኛ እንግዲህ አሁን ኢየሱስ ያለውን ነገር ብታዩ ጋኖቹን ውሃ ሙሏቸው አለ ኢየሱስ። እነሱ የጠየቁት ወይን ነው፣ እሱ ግን ሙሉ የሚለው ውሃ ነው። አሁን ይኸውላችሁ ወይን ጠይቃችሁ ውሃ የሚለው ቃል ለዚህ አይምሮ አይገባም። እውነት። ሶስተኛ ባይገባችሁም ያላችሁን አድርጉ። ባይገባችሁም አሁን ይኸውላችሁ ይሄ ነው ትልቁ ፕሮብሌም። ባይዘው ትልቁ ችግሮቻችን ቅድም እዚህ ላይ ነው እናገራለሁ ያልኩት። እንዲገባን እንጠብቃለን፣ ብዙ ጊዜ እንዲገባን እንጠብቃለን። እንዲገባን ባይዘው ኮንቪንስ የእግዚአብሔር ነገር ብዙ ኮንቪንስ ላይ ያደርጋችሁ ይችላል። እንዲገባን ነው የምንጠብቀው። ውሃ ሙሉ አይገባም ወገኖች። እግዚአብሔር የሚላችሁ ነገር አይገባም። አይታችኋል። መጽሐፍ ቅዱስ ያን ለ3 ቀን ምናምን የተከተሉት ሰዎች እነ ጴጥሮስ መጥተው ቦታው ምድረ በዳ ነው፣ ጊዜው መሽቷል፣ ህዝቡን አሰናብታሉት። which is good። አሁን ስለመሸ ቦታው ምድረ በዳ ስለሆነ ህዝቡ መሄድ እኮ አለበት። አሪፍ አይዲያ እኮ ነው። እነ ጴጥሮስ ይሄዱ ሲል ኢየሱስ ይቀመጡ ይላል። በዚህ ቀውጢ ሰዓት ይቀመጡ ይላል። አሁን ሰው ሁሉ ተፍ በሚልበት ሰዓት ተቀመጥ ሲልህ አይገባም ወገኖች። አንድ ቀን የነገረኝ ነገር ኮንቪንስ አርጎኛል። እንዴት ነው አበዳሪ ቆሞ ባዶ እንስራ ባዶ ማድጋ ላይ የምታገላብጠው? አይገባም። እሱ ካለ ግን ባይገባም አድርገው ውጤቱ ያማረ ስለሆነ ባይዘው እችን ስሙን ትልልቅ ፍጻሜ ላይ የደረሱ ሰዎች እችን ስሙን እችን ጻፉልኝ፣ ከታች ጻፉልኝ። ትልልቅ እችን ኩኪሻ ከታች ጻፍልኝ ነገር ትልልቅ ፍጻሜ ላይ የደረሱ ሰዎች የማይገባቸውን ነገር ያደረጉ ሰዎች ናቸው። ዋው! ትልልቅ ፍጻሜ ላይ የደረሱ ሰዎች የማይገባቸውን ነገር በእምነት ያደረጉ ሰዎች።
እስቲዩት ባዶ ማድጋ ይዛችሁ እንደገና ሌላ ባዶ ማድጋ ተሰበስባላችሁ እንዴ? እንደገና ሌላ ባዶ ማድጋ አንተ ቤት ባዶ አጋጥሞኛ ቃል 1000 ብር ይዘህ አንዳንድ ጊዜ ለሆነ ጉዳይ 2000 ብር ጎሎ ጌታ ሆይ 2000 ብር ጨምርልኝ ስትል 1000 ብሩን ስጥ ይላል። እወደዋለሁ ኢየሱስ። አይገባም ወገኖች፣ አይገባም። የህይወቴ መንገድ ሁሉ አልገባኝም እስካሁን። ግን እሱ ካለ የተናገረው እሱ ከሆነ ባይገባኝም የሱ ፍጻሜ ግን የከበረች ናት። እንዴት ነው ከዚህ ትልቅ አምላክ ጋር ራሱ እኮ እየተግባባህ እንዴት ለመኖር ታስባለህ? ስፒሪቹዋል አምላክ ታምራት አድርግልኝ ብሎ ታምራት ብለህ የሚጠቀመው መንገድ ግን አይገባም። ባይገባችሁ ወደ ህይወታችሁ የሚመጣው ነገር ሁሉ አይገባችሁም ወገኖች። ግን ያላቸውን ያደረጉ ከሱ ውሃውን ወደ ተአምራት አድራጊነት በላይ በጣም የሚገርመኝ ነገር ባይገባቸውም ውሃቸውን አቁማ እንትኑ ላይ የሞሉ ሰዎች ናቸው። ጋኖቹ ላይ የሚለን ነገር እንደምንለው ነገር ቀላል ስላልሆነ የምንጠይቀው ነገር እንደሚመልስልን ነገር ኖርማል ስላልሆነ እሱ ጠማቂ አይደለም፣ ታምራት አድራጊ ነው። የወይን ጠጅ ጠማቂዎቹ ሌላ፣ እሱ ታምራት ጠማቂ አይደለም፣ ታምራት አድራጊ ነው። ወይ ሁላችሁ ማለት ኢትስ ወናቼ ገና ነው መቼ የሚለኝን በቃ እኔን እኮ ያነፋረቀኝ እኮ ነው እኮ መቼ ያለኝን ሁሉ ሰማሁት እንዴ አልኩት እንጂ እኔ መቼ ያለኝን ሁሉ ሰማሁት። ያለኝን ሁሉም ሰምቼ ያለኝን ነገር ለማድረግ እስከዚችኛዋ ቀን ድረስ አልገባ ብሎን ይገባል እንዴ? ሌሊቱን ሙሉ ለፍተህ ያጣኸውን አሳ ድንገት እሱ ራሱ መጥቶ በስተቀኝ ጣለው ብሎ አገር አሳ ጎትተህ በጎተትከው አሳ የሚቀጥለውን ዘመንን የሪል ስቴቱን እከፍላለሁ የቤት ኪራዩን እከፍላለሁ ብለህ ማቀድ ስትጀምር ተከተለኝ ሲል ባቀድከው ነገር ላይ ይሄ እኮ አይገባም። እንዴት ይገባል? አተ አገኘው ስትል ከማጣት ወደ ማግኘት መጣው ስትል ማግኘትን ወደ መተው ሲቀይርብህ እንዴት ይገባል? ባይገባም ግን እሱ ያለው ይሻላል። ሰሞን ኦርዲነሪ የሚባሉ የማይመስሉ ኦርዲነሪ የሚባሉ መንገዶችን ማንታዘዝ ከሆነ ኤክስትራ ኦርዲነሪ የሚባል ዴስቲኒ የለም። እንደ ማንኛውም ሰው ኦርዲነሪ ዴስቲኒ ነው የሚኖረን። ከኖርክበት ቦታ ላይ ውጣ። መቼ ላይ መሮ ይገባል? አይገባም እኮ ውጣ።
ሰዎች በቀላሉ የሚያገኙትን ጉዳይ ጠብቅ። አይገባም። 3 ዓመት ተኩል ተቀብለህ አሁን ተራዬ ነው ስትል አይ ገና በኢየሩሳሌም ቆይ። አይገባም። ኮንቪንስ አይደለም። እምነት ባይዘው እምነት እኮ የሚባለው ነገር ያስፈልጋችሁ የማይገባችሁን ነገር ልትቀበሉና የማይገባችሁን ነገር ለመታዘዝ። ስለዚህ የዚህ ቀን መልእክቴ ፕሬየር ውስጥ 3 ሰርክሎች አሉ። አንደኛ እኛ የምንለው ነገር አለ። ሁለተኛ እሱ የሚለው ነገር አለ። ሶስተኛ የለመነው ነገር ውጤት አለ። ሰርክሉ ሙሉ የሚሆነው ባለው ነገር አልፎ ነው ወደ ውጤት የሚመጣው። ስለዚህ እነዚህ 3 ሰርክሎች ውስጥ ግን ባለው ነገርና በውጤቱ መካከል ግን ዋናው ወሳኙ ነገር እሱ የሚለን ነገር ነው። እሱ የሚለን ነገር ደግሞ መንገዱ ነው፣ አካሄዱ ነው፣ መርህው ነው። እሱ የሚለንን ነገር ከኛ የሚጠበቀው ነገር አንድ በደንብ መስማት ነው። ሁለተኛ ሁሉን መስማት ነው። ሶስተኛ ሁሉን ማድረግ ነው። ይህንን የምታደርጉ ከሆነ የዚህን ቃና ዘገሊላን ፍጻሜ ብታዩት የትናንትናውን ወይን ተሳድበው ሁለቱን የጠጣሁት እስካሁን መች ኖርኩ ብላችሁ ነው የሚቀጥለው ኑሯችሁ ነው የምትጀምሩት። እስካሁን መቼ ኖረን ብላችሁ እስካሁን መቼ ያገለገልን ብላችሁ በተሻለ ክብር ከዚህ ከሁለተኛው ወይን በኋላ ሌላ ወይን የለባቸው። ፊኒሽ ዴስቲኒ ነው። በከበረ ፍጻሜ ለመጨረስ በሚያምር ፍጻሜ ለመጨረስ ወገኖቼ ሁለተኛው ላይ የሚለን ነገር ላይ ነው ማስመር ያለብን። እሷን አስምሩልኝ። የሚለን ነገር ደግሞ መንገድ ናት፣ አካሄድ ናት፣ መርህ ናት። እሷን አንድ መስማት፣ ሁለተኛ ሁሉን መስማት፣ ሶስተኛ የምንሰማውን ሁሉ ማድረግ ነው። ይህንን ማድረግ ከቻልን ወሮቼ የከበረ ፍጻሜ ነው። ስለዚህ ለመጨረሻ ጊዜ እንደገና ሰመራይዝ ማድረገው ነው። ፕሬየር 3 ሰርክሎች አሉት። የምንለው ነገር አለ፣ 1 የሚለን ነገር አለ፣ 2 ነገሩ የሚዘጋበት ውጤት አለ፣ 3 ባለው ነገርና በውጤቱ መካከል ወሳኙ ጉዳይ ግን የሚለን ነገር ነው። እሱ የሚለን ነገር ነው። እሱ የሚለን ነገር ደግሞ መንገዱ ነው፣ አካሄዱ ነው፣ መርህው ነው። እሱ የሚለንን ነገር አንደኛ መስማት፣ ሁለተኛ ሁሉን መስማት፣ ሶስተኛ የሰማነውን ነገር ሁሉ ማድረግ ነው። የዚህ ቀን መልእክቴ እኔን በጣም ቻሌንጅ ያደረገኝ በጌታ ፊት ትጸልይበት የቆየሁት 10 እናንተ መታችሁ እስካካፍላችሁ ድረስ እኔ ራሴ ነፍሴ በጣም የተቻኮለችበት ሐሳብ የነበረው እዚህ ጋራ ነው። እዚህ ጋራ ቆመን ምናልባት ኩኪሻ በምትመራን የሚሰጥ ሐሳብና አስተያየት ካለ እሱን እንሰማለን።